እግዚአብሔር ቃል ላይ ዛሬ ገብርኤል እንደሆነ የነገረ ምን ጋር ኃይሉ የሚናገረው ነገር ትክክል ነው? በአንተ እምነት ስትመዝነው አንድ ናቸው አይደል? እምነታችሁ ጴንጤ ናቸው ስለ እግዚአብሔር ቃል አሁን ስለ አንተ ነው እያወራን ያለ ነው እኮ ስለ እግዚአብሔር ቃል። አሁን አንተ ድናል ረስተው ነው ስለ ገብርኤል ነው እያወራን ያለ ነውና አሁን አንተ ድናል ወይ? ቃሉንም በመስማት ነው አይደል? አንተ ድናል ነው እያወራን ያለ ነውና ስለ አንተ ማውራት ትችላለህ ብራዘር እኮ። አንተ ድናል ወይ? መጀመሪያ አንተ ድናል? አይ ያነሳውን ፖይንት ጨርሰው የመዳን ምክንያት ለመሆን ነው አይደል? እዚህ ጋር ቁጭ ያልከው እዛ ነኝ እኔ አሁንም እዛው ላይ የመዳን ምክንያት ለመሆን ነው አይደል? እዚህ ጋር ቁጭ ያልከው ያ ብራዘር አሁን ሪላክስ አድርግና ገብርኤል እንኳን ለገብርኤል በዓል አደረሰ ብለን የጀመርከውና እንዳትረሳ እሱ ጋር ነኝ። ኃይሉ ምን ሰምቶ ነው ታዲያ ሄዳ ነው? እስኪ ንገረኝ። አላውቀውም። የምጠራውን ሰውዬ ስታገኘው ትጠይቀዋለህ ምን እንደሆነ ማለት ነው። እንግዲህ አሁን ስለማን ስለ የትኛው ኃይሉ እያወራ እንደሆነ ግን እኔ አሁን አንተ የገባውን ሰውዬ ነው እያወራው ያለሁትና ራስን ችለህ ማውራት አቅም አለ አንተ ስለገባ ማለት ነው። አንድ ላይ ናችሁ አይደል? አንድ ቤተ እምነት ናችሁ። ያው ጴንጤ ነው። ራስን ችለህ ማውራት አቅም አለ ወይ ብራዘር? ማለት ያወራው እኮ ማለት አጠገቤ ሌላ ሰው እኮ የለም። እንኳን አደረሰ ያልከው እንኳን ለምን ስለ ለገብርኤል በዓል አልከኝ። የገብርኤል ኃይሉ ቤት ከፍቷል። ታወራዋለህ? ኃይሉን ጥራውና ውስጥ ያወራው አናግረው ውስጥ መጀመሪያ ኃይሉ እንደምታወራ አላውቅም ብራዘር። ይሄው አንተ ግን ታውቀዋለህ በደንብ ልቦና ያውቀዋል። ችግር የለም ጥራውና ልቦና ያውቀዋል። ልቦና ስለ ኦርቶዶክስ እሺ ፓስተር አሌክስንስ ስለ ኦርቶዶክስ የማውራት አቅም አለ ብራጅ? የለም። ዝም ብለህ ተከታይ ነህ ብራዘር። ዝም ብለህ የማህበሩ አባል ነህ። ለምን አጨርስም? ሌላ ቦታ ላይ ከምትሄድ እዛው ጋር ነኝ እኔ ያነሳሁት ላይ ነኝ ያለሁት። አቅም የለም። ስለ ኦርቶዶክስ የማውራት አቅም የለም ብራዘር። ለምን እንደደረስክ እንኳን አታውቅም። አዮ ችግር እሱ ነው። ለገብርኤል በዓል ስለ ፓስተር አሌክስን ጥራልኝ ላውራው እኔ ሄደ ተጠራራ። እኔ አሁን የምታወራውን ሰው ሄደ ተጠራራ። አሁን ግን የገባው ነው ቤት ነውና ቤት ተሳስተ ነው። እሺ ወዳጄ ሐሳብ ላይ እንመለስ። ሳቅን አንተም ሳቅ እኔም ሳቅኩኝ። አሳክን በጣም ሆዳችን አመመን። ሐሳብ ላይ ታወራለህ። ፓስተር አሌክስን ጥራልኝ ወይ ኃይሉን ጥራልኝ። ሐሳብ የለውም ወዳጃችን ግን ኦርቶዶክሳዊ ነው። ለገብርኤል በዓል እንኳን አደረሳችሁ ይላል። ለምን እንደደረሰ እንኳን አያውቅም። ቆይ ግን ስለ ጓደኛ አጠገብ ስላለ ጓደኛ ግድ አይሰጥም? አንተ ኃይሉ እንደዛ ሲሆን ዝም ትላለህ? ሌላ ቦታ ከምትሄድ እሱ ያንተ አባል ነው አይደል? እኔ አሁን ስለምጠራው ሰው አይመለከተኝም አልኩ ብራዘር። እና እኔ አሁን አንተ የትኛውን ኃይሉ እንደምታወራ አላውቅም ወዳጅ። አንተ የገባው ኦርቶዶክሳዊ እያለ ሌላ ሰው ምን አስጠራ? ለገብርኤል በዓል እንኳን አደረሳችሁ ይላል። ባይ ዘ ዌይ ገብርኤል በዓል የለውም። ፎር ኢንፎርሜሽን ገብርኤል በዓል የለውም። ምናልባት ጠላ መጠጫ ምናምን በዓላቶች ካሉ እነሱ በዓላቶች ሁሉ መጽሐፍ ቅዱሳዊ አይደሉም። የእግዚአብሔር ቃል ውስጥ ያሉም እና ከቻልክ ወደ እግዚአብሔር ሐሳብ ተመለስ እልሃለሁ ብራዘር። እና እንኳን አደረሳችሁ ብለህ እንኳን ለምን እንደደረስክ እንኳን አታውቅም። የሚያሳስብ ነው እሱ ነው። ለምን እንደደረስክ እንኳን አታውቅም። እሺ ሰናይ እንኳን ደህና መጣ። ሰላም ብያለሁ። እናንተ አካባቢ ሌሊት ነው። ሻሎም ጸጋና ሰላም ይብዛላችሁ። ዘግይታችሁ የገባችሁ ቤተሰቦች ሁላችሁንም በጌታ ሰላም ብያችኋለሁ። ከቻላችሁ ግን ሰላም ማለት ትችላላችሁ። ተባረኩልኝ። የገባችሁ ቤተሰቦች ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ሪፖስት አድርጉት። እሺ ዚዳን ሰላም ብያለሁ። እንዴት ነው ዳጄ? ዚዳን ሰላም ይሰማል? እሺ ደሞ ነው የሚለው ሰላም ባለሳሳት ደሞ
እሺ ወዳጄ ይሰማል? ዲሞ ነው ደሞ ወዳጄ። እሺ እየሰማን አይመስለኝም። እንሸኘዋለን። ተባረኩልኝ ወዳጆች፣ ጸጋ ይብዛላችሁ። ሼር የምታረጉ ኮፒ ሊንክ ሪፖስት የምታረጉ ወዳጆች ጸጋ ይብዛላችሁ፣ ተባረኩልኝ። እሺ አቤል ሰላም ብያለሁ። እንዴት ነው ወዳጄ? አቤል ሰላም ነው? ድምጼ ግን ይሰማል አለው። ስታክ አላረኩም አይደል? ምናልባት ከኔ እንዳይሆን የኔ ይሰማል። እሺ ሰላም ብያለሁ። ኤችኤም ሰላም ነው? አሎ ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። ገብርኤል ዛሬ በዓሉ ነበር? ገብርኤል በዓል ዛሬ ገብርኤል በዓሉ ነበር? በዓል ነው የገብርኤል በዓል። ገብርኤል በዓሉ ነበር ዛሬ። ገብርኤል ሲከበር ነበር? አይ ገብርኤል ማክበር እንችላለን፣ ግን ሁሉን የፈጠረና አልፋና ኦሜጋ ኤልሻዳይ አምላክ ነው የምናመልክ። ምንሰግድለትም ምንዘምርለትም ለሱ ነው እንጂ ዛሬ ገብርኤል አልተከበረም። ገብርኤል አልነገሰም። የነገሰና የከበረ እኮ እግዚአብሔር ነው እንጂ ገብርኤል አልነገሰም አልከበረም። ነገሰ የሚለውን ቃል ብትተው አሪፍ ነው እኮ። አልነገሰም ገብርኤል ዛሬ። ካልነገሰ ተዋለሁ። አልነገሰም በለኝና ለሰው ካልነገሰ ተዋለሁ። አልነገሰም በለኝና ለተው። አልነገሰም ገብርኤል ዛሬ። ይሰማል አይሰማም? ትሰማለህ። እና ገብርኤል አልነገሰም ወይ እያልኩኝ ነው ያለሁት። አይ አነጋገርን ብታስተካክል አሪፍ ነው። ምን ብዬ ላስተካክለው? አታነግሱትም ዛሬ? ገብርኤል አልነገሰም ዛሬ? ካልነገሰ እኮ ችግር የለም ብያለሁ። ምናነግሰው እግዚአብሔር ነው እንጂ ገብርኤል ዛሬ ገብርኤል አልነገሰም። ገብርኤል ስለዚህ ገብርኤል እኮ አልነገሰም በለኛ። እኛ ዛሬ ገብርኤልን አላነገስነውም ካልከኝ እኮ ኢትስ ኦኬ በቃ ተዋለሁ። አዎ ገብርኤል ዛሬ አናነግሰውም፣ እግዚአብሔር ነው የምናነግሰው የምናከብረው። ኧረ እባክህ ገብርኤል ዛሬ አልነገሰም። አዎ የማን ንግስ ነበር ዛሬ? እግዚአብሔር እንጂ የገብርኤል ንግስ አልነበረም። የገብርኤል ንግስ አልነበረው። ንግስ ማለት በጣም ከባድ ቃል ነው እኮ፣ ለእግዚአብሔር ብቻ የሚገባው ቃል ንግግር ስለሆነ ነው እንጂ ለገብርኤል እግዚአብሔር ነው እንጂ የምታነግሱት ገብርኤል አልነገሰም ዛሬ። የገብርኤል ንግስ የለም ዛሬ እያልከን ያለው ይሹር? እርግጠኛ ነህ? አዎ ምንም ጥያቄ የለውም 100%። እሺ ያ የማናቃትን ኦርቶዶክስ ለማሳየት ነው የምትሞክሩት አንዳንዴ፣ እና እሱ ያስቀናል። እኔ ዲያቆን ያስቀናል። አይ ዲያቆን ብትሆን ይጠፋል ብዬ አላስብም። አይ እውነቴን ነው። ስሬስ እውነቴን ነው። እኔ ዲያቆን ነኝ፣ ቤተክርስቲያን አገልጋይ ዲያቆን ነኝ። ኦልራይት ደስ ይለናል እኮ አገልጋይ መሆነ የበለጠ ቤተክርስቲያኒቷን ታውቃታለህ ብዬ አስባለሁ። ግን ዛሬ የማን ንግስ ነው የሚባለው? ዛሬ የማን ንግስ ነው ብትለኝ እግዚአብሔርን ነው ማነግሰው ማከብረው። አንተን አላልኩም። ቤተክርስቲያኒቷ ዛሬ
ዛሬ የማን ንግስ ነው የምትለው ቤተክርስቲያኒቷ? የገብርኤል ትላለች። አዎ እኮ በገብርኤል ቀን ማን ነው ማዋሸት ስለማይቻል ማን ነው የሚነግሰው? በገብርኤል ቀን ያው የገብርኤል ቀን የለውም እኮ። ተው ብራዘር፣ የምር ኦርቶዶክስ ነህ? ቀን አለው እንዴ? አዎ የምር ኦርቶዶክስ ነው። ምን ልበልልህ? ዜማ ቅዳሴ ቅኔ ነው። አይ ኦርቶዶክስ ከሆንክ ኦርቶዶክስማ ቀን አለ። ዛሬ ለምሳሌ 19 ነው። አዎ ኦርቶዶክስ በ19 ላይ የሚነክሱት እኮ ቤተክርስቲያን መጽሐፍቶች ላይ በግልጽ ተቀምጧል አይደል? የታወቀ ነው። በዓላት የሉም በ19 ግልጽ እኮ ነው። ኦርቶዶክስ ነው ይሰማ። ዲያቆን ሃይማኖት ባላል በ19 አዲስ አበባ። አይ ጥሩሽ ጥሩሽ። አይ በ19 ሙሉ ቀን ማለት ነው 365 ቀኖች በሙሉ የእግዚአብሔር ብቻ ናቸው። አንተና ያልከው ቤተክርስቲያኒቷ ግን እንደሱ አትል። አይ ቤተክርስቲያኗም እንደዛ ትላለች። ማስረጃ አስጠኝ። በቃ እንደሱ እናቅለለው። ማስረጃ አስጠኝ። አይ ማስረጃማ መጽሐፍ ቅዱሳችን ሃይማኖታዊ በብዙ አባቶች ተጽፈው የወጡ መጻሕፍቶች አሉ። እነሱ ይመሰክራሉ፣ ይናገራሉ። አሁን ስቲል ግምት ነው የምታወራው። ማስረጃ አስጠኝ። ቤተክርስቲያኒቷ ብለህ እያወራ ስለሆነ ቤተክርስቲያኒቷን እሷ በማትለውና ደግሞ በማይገልጧት መልኩ ቤተክርስቲያኒቷን ለሰው ፕሬዘንት ማድረግ ተገቢ ነው ብዬ አላምንም። እና በዛሬ ቀን ከገብርኤል ውጪ ሌሎች የሚከበሩ ቅዱሳን የሚነክሱ በዓላቶች እንዳሉ አውቃለሁ። አንተ ግን ቤተክርስቲያኒቷ ዛሬ ገብርኤል የሚባል የሚከበር የሚነክስ የላትም እያልከን ያለኸው። ምናልባት ቤተክርስቲያን ባህላቶቿን የጻፈችበት የዘገበችበት በዚህ ቀን ላይ በቃ ከ366ቱንም ቀን 360ም ቀን ላይ ሊነክስ የተገባው እግዚአብሔር ብቻ ነው ብላ እንግዲህ ሌላ ቤተክርስቲያን አዲስ ቤተክርስቲያን ማናቃት ቤተክርስቲያን ከመጣች አሳየን፣ እድል ልስጥህ፣ መጽሐፍቶቿን ግለጥ፣ አሳየን በደስታ። ካለዛ ግን ያው ፍላጎት ነው ማለት ነው። አይ እኔ ፍላጎት ሳይሆን ማለት ነው። ጊዜ አትፍጅብን ጊዜ አትፍጅብን። ማስረጃ ነው የጠየኩ ብራዝ። ማስረጃ መጽሐፍ ነው ብትለኝ ያ ቤተክርስቲያኒቷ ማስረጃ መጽሐፍቶች አሏት አይደለ? ራሷን የገለጸችበት ለምሳሌ እያንዳንዱ በዓላቶች ዘግባ አስቀምጣለች። በዚህ ቀን እንትናና ከብራለሁ፣ በዚህ ቀን የእንትና ቀን ነው ምናምን ብላ ሰይማለች። የተለየ ስያሜ ያለበት መጽሐፍ የት ጋር ነው እንደሱ የሚል? ችግር የለም፣ እኔ እንገልጥልሃለሁ። አንተ ወደ አንተ እንጨርስ። አንተ ያላቸው ቀኖች ከሌለ የለኝም በልና የለም የሚል ስለሌለም አላሳየም። ለምሳሌ ማርያም ታማልዳለች። ማርያም ለምን ስለ ሌላ ነገር ርዕስ ትቀይርብኛለህ አባዬ? እየዋሸ ስለሆነ ነው። አሁን አንተ እዚህ ጋር ቁጭ ብለህ እየዋሸ ስለሆነ ማርያም ታማልዳለች ወይ አልኩ። ታማልዳለች ማርያም። ምክንያቱም ኦርቶዶክሳዊ ማርያም ታማልዳለች ብሎ ያምናል። አንተ ማርያም ታማልዳለች ብለህ ታምናለህ? ታማልዳለች፣ ግን ኦርቶዶክስ ናት ታማልድም ብሎ የሚያምን ደግሞ አለ። አቀለ እሺ ማስረጃ አስጠኝ እስቲ። ማርያም ታማልዳለች የሚል ቃል ማርያም አታማልድም የሚል ኦርቶዶክሳዊ እስቲ ማስረጃ አስጠኝ። በትምህርቷ ላይ ማርያም እነዛ ለምን ብዬ ሰዎች ለምን ቤተ እምነታቸውን ወይም ሃይማኖታቸውን ለቀው እንዲወጡ ለምን አደርጋለሁ? እኔ ማስረጃ አስጠኝ ነው። ሰዎቹን አሳየኝ እኮ አላልኩም። ቤተክርስቲያኒቷ እንደሱ እንደምታስተምር ማስረጃ አስጠኝ። ሰዎችን ስለመወዳቸው ስለማቀርባቸው ለቤተክርስቲያኗ ብዙ ተቆርቋሪ ስለሆነ ለእነሱ አሳልፌ አልሰጥም፣ ለአንተም ለሌሎች። እኔ ስለ ሰው አልጠየቅኩም። የመጨረሻ እድል ነው የምሰጥህ። ከዚህ በላይ ድራማ እንድትሰራ አልፈቅድልህም። የጠየቅኩት ጥያቄ ቤተክርስቲያኒቷ ማርያም አታማልድም ያለችበት ማስረጃ ካለ ስጠኝ። ጋይስ
ምንድን ነው የተፈጠረው? ጋይስ አለው ያ እሺ ሌላ ነገር ነው እየተሰማኝ ያለው። እሱም እየሰማሁት አይደለም። ከቻላችሁ አውርዱ እስቲ አውርዱ እስቲ ወዳጆች። እኔ ጋር ስታክ አድርጓልና ምን እንደሆነ አላውቅም ጋይስ። አለ ወገኖች ስታክ አድርጓል እኔ ጋር እና እሺ እሺ ወገኖች ወገኖች ስታክ አድርጓል እኔ ጋር ባይዘው ስታክ አድርጓል ስታክ አድርግ ያለውና ወገኖች የሌላ ሰው ላይቭ ነው እየሰማ ያለሁት። እሰማለሁ እኔ የሌላ ሰው ላይቭ ነው እየሰማሁኝ ያለሁት። እሺ መጣው አሁን እንዴ የሌላ ሰው ላይቭ እኮ ነው ስሰማ የነበረው ወገኖች። ያ ሌላ ሰው ነው አይደል? ያ የሌላ ሰው ላይቭ ነው እኔ ጋር ሲተላለፍ የነበረው። ምን ሆኖ ነው? እሺ ተመልሻለሁ። ዳንዬ ይሰማል? ያ ሚንሻ እሺ እንዴት አመሽ ዳንዬ? ሰላም ነህ? እግዚአብሔር ይመስገን ሁሉ ሰላም። አዎ አሁን ትሰማለህ? አሁን ይሰማል። የሌላ ሰው ላይቭ እያዳመጥን ነበር። ያ እኔ ጋር ሌላ እንዴት ሊሆን ቻለ? የሌላ ሰው ላይቭ ነው ሲተላለፍ የነበረውና እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ቴንክ ዩ ጋይስ። ተባረክ ዳኒ። ያ ስታክ አድርጌያለሁ፣ ድምጹን እሰማለሁ፣ ግን የሌላ ሰው ላይቭ ነው እኔ ጋር ሲተላለፍ የነበረውና እሺ ገርሞኛል እኔ። እሺ አሁን አሪፍ ነው አይደል? ያ ቴንክ ዩ። ጸጋ ይብዛላችሁ። ሼር ይደረግ፣ ኮፒ ሪፖስት ይደረግ። አብረን እናገልግል። ተባረኩልኝ። ወዳችኋለሁ። እሺ ሆሊ ሚዲያ ሰላም። ከየት ቤተ እምነት ነው? በቃ ሞላ። እሺ ሰላም ሉማን፣ እንዴት ነህ? አለ ዳኒ፣ ሰላም ነህ ወይ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። እንዴት አለ አለን? ከየት ቤተ እምነት? እኔ ኦርቶዶክስ ነኝ ዳኒ።
እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ዳኒ። ድምፅ አለ ከአንተ ጋራ ከጀርባ ነው ሌላ የተደበቀ ሰው አለ? ኧረ የለም። የሆነ ቦታ ልቀይር ፕሮባብሊ ምናልባት ይረብሻል። ከቻልክትን የባክግራውንድ ድምፅ አለ። እሺ ቦታ እየቀየርኩ ነው። ይቅርታ። ችግር አሁን ይሰማል? አሁን የሚሰማል። እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ አሁን ጥሩ ነው። እሺ ገብርኤል ዛሬ ምን ቀኑ ነው? ልደት አለው እንዴ ገብርኤል? ገብርኤል ልደት የለውም። ገብርኤል አንድ ታሪክ በዚህ በ4ኛው ሴንቸሪ የተከሰተ እዚህ ዘመነ ሰማዕታት በሚባል አንድ የተከሰተ ታሪክ ነበር በቤተክርስቲያን የሚታወቅ እና እሱ ጋር ለእግዚአብሔር ለጣዖት አንሰግድም ለእግዚአብሔር ብቻ ነው መስገድ ያለብን ያሉ ሁለት ክርስቲያኖችን ያዳነበት ታሪክ አለበት ፊት እሱ ነው የሚከበረው። ገብርኤል አዳናቸው። አፍኩስ ማዳን የእግዚአብሔር ነው፣ ግን መዳንን ይወርሱ ዘንድ ላላቸው የሚራዱ መናፍስት ናቸው ይላል እግዚአብሔር መጽሐፍና እግዚአብሔር ደግሞ ማዳኑን በእነሱ በመላእክት በኩል ያደርጋል። ከእግዚአብሔር በእግዚአብሔር መልእክት በእግዚአብሔር ፈቃድ እነዚህን ሰዎች ከእሳት አድኗቸዋል ቅዱስ ገብርኤል ብለን እናምናለን። ከእሳት ከእሳት ኦኬ፣ ሁለቱን ሰዎች ማለት ነው። ኦኬ ከእሳት ስላዳናቸው ለገብርኤል የውለታ ምላሽ ነው። ኖ አይደለም። ይሄ ገብርኤል የኛንም ውለታ የሚፈልግ አይደለም። በእግዚአብሔር ፊት የሚቆም ታላቅ የተከበረ መልአክ ነው በመጽሐፍ ቅዱስ እንደምናውቀው። ግን የምናከብረው ክርስቲያኖች ለእምነታቸው ለእግዚአብሔር ሲሉ የከፈሉትን በዛ ደግሞ እግዚአብሔርን እርዳታ እግዚአብሔር በመላኩ በኩል እንዴት እንዳዳናቸው ለኛም ደግሞ በእምነታችን ከታመን እግዚአብሔርን እስካመን ድረስ እግዚአብሔር ከሳትም ከምንም ነገር ሊያወጣ እንደሚችል መላእክቱን ሊልክልን እንደሚችል እሱን ታሪክ የምናስብበት ነው እንጂ ገብርኤል በእኛ የሚከብር አይደለም። የከበረ መልአክ ነው፣ በእግዚአብሔር ፊት የሚቆም ነው፣ የጌታ መልአክ ነው። ከዛ በላይ ክብር የለም። እኛ የምንጨምርለትም ክብር የለም፣ የተለየ የምናደርግለትም ነገር የለም። ዛሬ ግን የተለየ እኮ ቀን ነው። ገብርኤል ከሌሎቹ ቅዱሳን ይሁን መላእክቶች በተለየ መልኩ ገብርኤል ዛሬ የሚነክስበት ቀን ነው አይደል? ምንድነው በዚህ ስፔሲፊክ እነዚህን ክርስቲያኖች በማዳን ስራ ውስጥ እግዚአብሔር የተጠቀመበት መልአክ ገብርኤል ነው ብለን እናምናለን። ይሄ ማዳን ስለመንገሱ ነው እያወራን ያለ ነው። ምንም አሁን ይሄ መንገስ የሚለው ቃል የተለየ ለገብርኤል የሚደረግለት ነገር የለም፣ ግን ቀኑ ይታሰባል። እነዚህ ሰው ይነክሳል ወይስ አይነክስም? አሁን አንድ እንደውም ቪዲዮ ማሳየት ስላልቻልኩ ነው እንጂ ቃሉ የተጻፈ ወይም ዶግማታይዝ የተደረገ ቃል አይደለም። መንገስ ምንድነው ራሱ መብራራት አለበት። ዝም ብሎ የተለየ ገብርኤል ይነክሳል ወይስ አይነክስም? ምን ማለት ነው መንገስ የሚለው መታወቅ አለ። ምንድነው መንገስ? ይከበራል። ገብርኤል በዚህ ሰዎች በማዳን ውስጥ ያደረገው ነገር ይከበራል ዛሬ። ከዛ ውጪ ግን ዛሬ ገብርኤል ይነክሳል ወይስ አይነክስም? ብራዘር ንግስ የሚለው ምንድነው የሚለው ኢምፖርታንት ነው። ይሄን ደግሞ ምልህ እኔ አይደለሁም። ፈለከውን ችግር የለም። እሱን ቃላቱ ከዛ ወራ ይላል። ግን ይነክሳል ወይስ አይነክስም? እሱን እኮ ነው የምልህ እኔ ይከበራል ነው እንጂ የሚለው ይነግሳል የሚለውን እኔ አልጠቀምም። ይነግሳል ወይ ቤተክርስቲያኒቷ የገብርኤል ንግስ መሆኑን ትናገራለች ወይስ አትልም? እስኪ አምጣ ንግስ የምትልበትን አምጣ ማለት ትላለች ወይስ አትልም? እኔ ሰምቼ አላውቅም፣ እንደዛ የሚል ነገር ሰምቼ አላውቅም። በቤተክርስቲያን ደረጃ ሰው ይላል፣ ሰው ንግስ ነው ምናምን ይላል፣ ግን ቤተክርስቲያን ስትል ሰምቼ አላውቅም። እኔ ማስረጃ ካለ አሁን ለምሳሌ እንድትክዱ ነው እኛ አላማችን ባይዘው አንክድም። ለምንድን ነው የምንክደው? ቆይ ብራዘር፣ ለምን እንደምናከብር እኮ ነገርኩህ። አትደረብ ብራዘር፣ እኔ ሳወራ አትደረብ። አላማችን ባይዘው ክዳችሁ ቆንጆ ጴንጤ እንድትሆኑ ነው አላማችን።
ሌላ ዓላማ የለንም እና እሱማ የመጨረሻው ሞት ይሆናል። ጴንጤ መሆንማ ክርስቶስን መካድ ነው። ወይ ሪላክስ ብራዘር ሪላክስ። we enjoy it ስትከዱት ምናምን ወይ አንተ ስለማታውቅ ካዳችኋት በላይ ለአንድ ነገር ልንገር። አሁን ፌስቡክ ግባና አንዴ ችግር የለም እና we really ይሄ ፖለቲካ ነው። ይሄ ፖለሚክስ ነው። ህፃናት ነው ተረተረት ነው የምታወራው። አሁን ሰብስታንስ ያለው ነገር ጨርስና ከዛ ሰብስታንስ ተረተረት ነው የምታወራው። አትጨርስም። ጥያቄ ካለ ማስረጃ አምጣ እኮ እንደማትጠቀም ማስረጃ አለ አንተ። እኔ እኮ ልነግርህ እኮ ነው። ማስረጃ እኮ ልነግርህ ነው። እሺ ማስረጃ እስቲ ችግር አዎ ግባ። አሁን ግባ ፌስቡክ እና ኤኦቲሲ ሚዲያ ላይ ዛሬ ቅዱስ ፓትርያርኩ ያስተላለፉት መልእክት አለ። ግባና እዩ። ማስረጃ እሱን እኮ ነው ፓትርያርኩ የተናገሩትን። ፓትርያርኩ እንደሱ ማስረጃ አይቀርብ ብራዘር። እኔማ ተራምመን ነኝ። ፓትርያርኩን ቢነግሩ አትሰማም። ስለዚህ ምንም ማስረጃ አትፈልግም። ያንተ ማስረጃ ጭንቅላት ውስጥ ያለው ተረት ነው። ለዛ እኮ ነው እንደዛ። እስካሁን እኮ ነው ማስረጃ ነው እየጠየቅኩ ያለው። እኔ እኮ ነኝ የጠየቅኩህ እኮ። እኔ እኮ አልኩህ እኮ ማስረጃ ላሳይ ስልህ እሱ ማስረጃ አይሆንም ትለኛለህ። በምን ስታንዳርድ ነው? እኔ ነኝ የጠየቅኩህ አትበል። መጀመሪያ ተረጋጋና ጠያቂው እኔ ነኝ። አንተ ምንም የጠየቀው ጥያቄ የለም። ኖ ባክ ኤንድ ፎርዝ ስንል ምን አልከኝ? ስሜት ያት አለ ማስረጃ ወይስ የለም? ለፍችግር የለም። ዛሬ ገብርኤል ምንድን ነው የሆነው? ምንም አልሆነም። ገብርኤል ልንገርህ፣ እነዚህ ሁለት ቅዱሳን ለጣዖት አንሰግድም፣ ስግደት የሚገባው ለእግዚአብሔር ነው ብለው እሳት ውስጥ የተጣሉ ቅዱሳንን በእግዚአብሔር ፈቃድ ያዳነበት ቀን ነው። ሌላ ነገር አይደለም። በቃ ሌላ ምንም ነገር አይደለም። ገብርኤል ዛሬ አይከበርም። ምኑ ነው? የእግዚአብሔር ማዳን ነው የሚከበረው። በዛ ውስጥ ደግሞ እግዚአብሔር የተጠቀመበት መልአክ ቅዱስ ገብርኤል ነው። ታላቁ መልአክ ሊቀ መላእክት ገብርኤል ይከበራል ወይስ አይከበርም? ምን እንዴ ያደረገው ነገር ይወደሳል እንጂ አዳናቸው። እነዛን ሁለት ነፍሳት ሁለት ክርስቲያኖች ከሳት አወጣቸው በእግዚአብሔር ፈቃድ። የእግዚአብሔር መልአክ ነው፣ የጌታ መልአክ ነው። ገብርኤል ይከበራል ወይስ አይከበርም? ምንድነው ይከበራል ማለት? ንግስ ምን እንደሆነ ግራ ገባው። አሁን ደግሞ ቅድም ራሱ ቃል በቃል እናከብራለን ስለነበር እሱ ካደው እና we really enjoy it ማለት ነው ብራዘር። እንደሱ እኮ ነው ብራዘር። የሆነ ጭንቅላት ውስጥ የያዝከው ፕሪጁዲስ አለ። በቃ እሱ ነው ብራዘር። አብሬ ስቅ ያለው አብሬ ሳኩል አይደል? በቃ እንደሳኩል ለማንኛውም ወገኖች እናንተም ሳቁ፣ ሳካላችሁ አዋጡ። እኛም ስቀና ዛሬ ወደ ሀሳቡ እንመለስ። ጊዜ ትፈልጋለህ ትንሽ በደንብ ለመሳቅ? ኧረ ቀጥል ላይ አምደን ቀጥል ብሮስ። እሺ ጥሩ። ዛሬ ገብርኤልን በተመለከተ ምንም የተለየ ነገር የለም ማለት ነው አይደል? ኖ እንዴ ያደረገው ነገር ታሰባል እንዴ? ማሰብ ብቻ ማለት ነው እንዴ? ምንድነው ማሰብ ብቻ? እኮ ትልቅ እውነት እኮ ነው ማለት። ሁለት ክርስቲያኖች ለጣዖት አንሰግድም ብለው ጌታ ከዛ ከሳት ውስጥ የጌታ መልአክ ታላቁን መልአክ ቅዱስ ገብርኤልን ተጠቅሞ ያዳነበት ጊዜ ነው። ስለዚህ የጌታ ብቻ ነው ወይ ማለት? ሌላ ምን ይደረጋል? ይከብራል። ልንገር ማሰብ ብቻ አይደለም። ልንገር ይከብራል አልክ ቅድም እኮ ብራዘር ነው እንዴ? ክብረ በዓል እኮ ነው። ክብረ በዓል ነው አታውቅም እንዴ? አሁን እኔ ልስ ክብረ በዓል እኮ ነው አታውቅም እንዴ? አሁን እኔ ልስ በዓል እንደሆነ አታውቅም ነበር። ክብረ በዓል እንደሆነ አታውቅም? እንኳን አደረሳችሁ ለክብረ በዓሉ እኮ ይባላል። አታውቅም እንዴ? ይሄ ትልቅ የማዳን ሰዓት ገብርኤል የሚከብርበት በዓል ነው ማለት ነው። አንድ ነገር ይኸውልህ ልንገርህ። አንተ የሆነ ቃላት ለቃማና ስንጠቃ ውስጥ ነው ያላልኩትም ነው። ክብረ በዓሉ የእግዚአብሔር ማዳን ነው የሚከበረው። በዛ ውስጥ ደግሞ የገብርኤል ተሳትፎ አለ። እሱን በጣም እናስባለን፣ እናመሰግናለን። ዛሬ ግን ገብርኤል ይከበራል ወይስ አይከበርም? ይኸውልህ አንድ ነገር ልንገርህ። ይኸውልህ ገብርኤል ይከበራል። የሚከበረው ግን በእግዚአብሔር የማዳን ስራው ስለተሳተፈ ነው። በእግዚአብሔር የማዳን እቅድ ውስጥ ተሳትፎ እነዛን ነፍሳት ከሳት ስላዳነ፣ እነዛን ሰዎች እነዛን ክርስቲያኖች ለጣዖት አንሰግድም ያሉትን ከሳት ስላዳነ እናከብረዋለን። ግን ክብረ በዓሉ የሚካሄደው ምንድነው? በቅዳሴ ነው። ቅዳሴ አለ። እዛ ቅዳሴ ውስጥ ምዕመናን ይሳተፋሉ። እዛ ቅዳሴ ውስጥ ምን ይደረጋል? የጌታን ስጋና ደም ይወስዳል
ዘመኑ ማለት ነው። በቃ የሚከበረው ማን ነው? ክርስቶስ ነው። የሚቀርበው ማን ነው? የሚሰዋማ ማን ነው? ገብርኤል አይከበርም እያለን ነው። በደንብ ስሙ። አይደለም አንተ ስትሮማን ፋናሲ አትስራ። ሎጂክ ማታውቅም እንዴ? ሎጂክ ራሱ አንተ ዋናዋን ምንድነው? አትዳን። እሺ ጨርስና ሳለን ከዛ ቀጥላለሁ። ኧረ አልጨርስም ማለት ይሄ ካንተ አይጠበቅም እኮ አንተ ብዙ አመት አንዴ እዚህ ቲክቶክ ላይ የቆየው ሎጂክ ዋናዋን ምናምን ማወቅ አለብህ። አርጊውመንት እንዴት ፎርም እንደሚደረግ ምናምን ማወቅ አለብህ። this is law for you ሰጠውና ጨረስክ? ቀጥል ግን እንደ አትሊስት ሎጂክ እንደሚያክሰው አውራ ስትሮማን ፋላሲ አትስራ። that's our point ምንድነው? በደንብ እንድታዩ ያክል ኦኬ። የኛ ዓላማ ለዘመናት ያደረጓቸውን ልምምዶች እንዲያፍሩባቸው ነው። ምንም ታፈር ነገር የለም። እሱ ጭንቅላት ውስጥ ያለ ተረት ነው። ይሄን ተረት እደግ፣ አንብብ፣ ተለወጥ። በዚህ ዘመንም ተረት አለ እንዴ? ምንድነው? ስታወራ ሰማው እንጂ አንብብ እንጂ ስታወራ ሰማው። ቀጥል አላስቆምኩም እኮ እያወራህ ነው። ላይክ ዶንት ፕሪቴንድ አዝ ኢፍ ዩ አር ፖላይት ፐርሰን ምናምን እና ቀጥል። እሺ ልቀጥል። ሶ ምንድነው ያው ካቆምኩበት ነው የምቀጥለው ስለማረሳው ማለት ነው። ኦኬ የኛ ዓላማ ምንድነው ከተባለ እንዲያፍሩባቸው ነው። ኦኬ አሁን እኛ ፊት መጥቶ ያፍራል። ግን ጧት ላይ ምን ሲያደርግ ነበር? ሲያከብር ነበር። ማንን? ገብርኤልን። ዝማሬዎቹ ሙሉ ገብርኤልን በተመለከተ ውዳሴ ለገብርኤል ሲቀርብ ነበር። this is the reality እኛ ፊት መጥቶ እኛ እግዚአብሔርን ብቻ ነው የምናከብረው ገብርኤል እዚህ ውስጥ የለም ይላል። በቃ እንደዚህ እንድትሸማቀቁ ነው ዓላማችን እሱ ነው። ስለዚህ በዚህ ጉዳይ ላይ እናንተ እንዳደረጋችሁት ቀን ተሰይሞ መላእክቶች ስላደረጉት ነገር የተከበረበት መጽሐፍ ቅዱሳዊ ሐሳብ አለ፣ ማስረጃ። ወዳጅ ሚውት ነው ያወራኮ። እሺ አንድ በጣም የማይገባኝ በዚህ በፕሮቴስታንትና ኦርቶዶክስ ዲስኮርስ ውስጥ ማለት ነው ምንም ማለት ስለኛ ዶክትሪንም ሆነ አጠቃላይ እንደ ኦፒስቲሞሎጂ ለማወቅ ምንም ጥረት አታደርጉም። አዘፈኛ እኛ መጽሐፍ ቅዱስ የሚባል ብቻ የሚባል ተረት አናምንም እኮ ይናተቁም እንዴ? መጽሐፍ ቅዱስ ራሱ የማያውቀው ተረት እንደማንቀበል አታቁም እንዴ? ግዴታ እያንዳንዱ ነገር መጽሐፍ ቅዱስ መጽሐፍ አለበት የሚባል ተረትና መጽሐፍ ቅዱስ ብቻ የሚባል የምንፍቅናዎች ሁሉ አባት የሆነ አሳሰብ አንቀበልም። ግዴታ እኮ ነው ማሳየት የለብኝም። ማሳየት የሚኖርብህ አንተ ነህ። ምክንያቱም ሶላ ስክሪፕቹራን ሰብስክራይብ ስለምታረግ ማለት ነው። ግን አንድ ነገር እናውቃለን፣ በመጽሐፍ ቅዱስ የተነቀፈ ጉዳይ የለም እያልከኝ ነው ያለው። ኧረ አስጨርሰኝ ማይ ብራዘር፣ አስጨርሰኝ። አልጨረስኩም። የለም እያልከኝ ነው። ጥያቄ አንተ ስለምታወራ ኦሮቦ ተሰቀለው አንተ ምንድነው? ግን ምንድነው ኮሜሞሬሽን አስጨርሰኝ። ይሄ አለው የለም ምናምን ይባል ይሄ ፖሊስ ዳይኮቶሚ ፈጥራ እንዲህ አይነት በጣም ይሄ የወረደ አርጊውመንት ነው። አለው የለም በላይ ምናምን እንዲህ አይነት ቴዎሎጂ ሰፊ ነገር ነው። አለ የለም በሚባል ስቱፒድ ዳይኮቶሚ አይሰራም። አንተ ምን ሆነ ነው? አንብብ እንጂ አደግ እንጂ የለም ብራዘር ለመልስልህ ቅዱሳንን ኮሜሞሬት ማድረግ ኮሜሞሬሽን ኦፍ ሴንትስ ኢቭን በፕሮቴስታንቱ ትራዲሽን ያለ ነው። እኔ ላሳይ ይችላልው። ኤልሲኤምኤስ ሉተራን ቸርች ኦፍ ሚዙሪ ሲሆን ከ1 እስከ 30 አንተ ምን ሆነህ ነው እንዴ? እደግ እንጂ እንዴ አስጨርስ ወይስ የለም ብራዘር? አንተ በቃ ምንም ሎጂክ አንተ እስከ ስንት ነው? ኧረ በስላሴ ስም ሎጂክ አታውቅም። ይሄ ፎልስ ዳይኮቶሚ ነው። ሎጂክ አልጠየቅኩም። አለ ወይ የለም አይባልም። እንዴ አይነት ጥያቄ ወይስ የለም ብራዘር? እንዲህ የሚባል ጥያቄ የለም። አንተ ጥያቄ መጠየቅ አትችልም እንዴ? ምን ሆነ ነው? ስለቻልኩ ነው መመለስ ስላቃተ ነው። አሁን ሚውት አድርግና አዳምጥ። መልስ ፈልገሃል? ሚውት አድርግና አዳምጥ። አለ ወይስ የለም ወራጅ?
ኧረ በስላሴ አንተ ምን ሆነህ አግዘናል። አንድ ነገር ወደ መልሱ ግባ ብራት። ወደ ዳኒ አሁን ቲክቶክ ትንሽ ቀነሳ። ሎጂክ ምናምን አንብብ። መጽሐፍ ቅዱስ አለ ወይስ የለም? አሁን ሎጂክ አለ የሚጠየቁ ሎጂክ አልጠየቁ እየመለስኩልህ እኮ ነው። አንተ ፕሪሚስ ተሳስቷል እያልኩ እኮ ነው። የጥያቄው ፕሪሚስ ተሳስቷል አለ ወይስ ሶላ ስክሪፕቹራን ይኸውልህ ሶላ ስክሪፕቹራን እኔ ፕሪሚስ አድርጌ አልተነሳሁም። አልቀበልም። ሰብስክራይብ አላደረግም። ምንድነው መጽሐፍ ቅዱስ ብቸኛው ፋይናል አውቶሪቲ ነው ማለት ነው በእናንተ ዲቪ። እሱንም ልንገርህ እንዴ የራስክንም ዶግማ ላይ እንዴ ሶላ ስክሪፕቹራን ነው ትላለህ። ስለማታውቀው ነው እኮ እኔ አሁን የጠየቁ ፋይናል አውቶሪቲ ማን ነው አይደል ጥያቄ። በደንብ ስማኝ ግዴታ ይኸውልህ አንድ ነገር ኤክስፕሊሲትሊ ይኸውልህ እኛ ትራዲሽናል ብትደማመጥ አይሻልም ብራዘር? መሳቅ አንተ እኮ ሎጂክ ስለማስመልጥ ማለት ነው። አሁን ለሳቅ የምትሸፍነው ነገር ምንም የለም። ይኸውልህ አሁን እኮ ውይይትን ስሜታዊ ሳትሆን እኔማ ተረጋግቼ በጣም ሀምብል ሆኜ እኮ ነው እያወራ ያለው። ግን አንተ ምንድነው አሪፍ ነው። አንተ እኮ አሁን ምንድነው እያደረክ ያለኸው ማለት ነው? ፎልስ ፕሪሚስ ትሰራና ምንም አላደረኩም። እኔ መጽሐፍ ችግር የለም። እኔ የጠየኩት ጥያቄ ላስታውስ። ምንም ሎጂክ አልጠየኩም። ምንም አይነት የሐሰት ትርክቶችን አላነሳውም። በጣም ሲምፕል ነው የጠየኩት ጥያቄ። አንተ ልክ እንደምታረገው ስለተደረገላቸው እና እንጂ ብራት እና ደስ አይልም ስለተደረገላቸው ነገር ቀን ሰይመው መጽሐፍ ቅዱስ ውስጥ መላእክቶች እንደዚህ ቀን ተሰይሞላቸው ይከበር ነበር ወይ ነው? የለም ባይዘውኛ ስትክዱ ነው ደስ የሚለን። ይኸው ታቦት ተክዷል። ምን ያልተካደ ነገር አለ? እዛ ቤት እኮ በጣም ብዙ ነገር እኮ እየተካደ ነው ያለው። በጣም ብዙ ነገር ማለት ነው። እግዚአብሔርን ስለሱ እናመሰግናለን። ዘመኑም ሙሉ ዛሬ ገብርኤል ንግስ ነው እያለ ሲንጠሎጠል የነበረው ማህበረሰብ ሁሉ አረ እኛ የሚነግሰው እግዚአብሔር ነው ወደ ማለት መጣችሁ። እሰይ ክብር ለጌታ ይሁን። የኛ ሳዳማ ምን ነው ብራዘር? ለዘመናት ስትንጠሎጠል የነበርክበትን ይሄንን ከንቱ ትምህርት ወደ እግዚአብሔር ዙር ነው። በቃ አላማችን ያ ነው። አሁን ይቀራል። አሁን ትተዋል አይደል? ነገ ደግሞ እኛ ገብርኤል የሚባል ቀን የለንም እስክትል ድረስ ነው አላማችን። ክብር ለጌታ ይሁን። ገብርኤል የሚባል የለም እስክትል ድረስ ማለት ነው። አዎ ቀኑ አለ ገብርኤል የሚባል ቀን፣ ግን በዛ ቀን ላይ በፍጹም ገብርኤል አይከብርም። በፍጹም የምናከብረው የምናደግሰው እግዚአብሔርን ብቻ ነው ወደ ማለት እንድትመጣ ነው። በቃ አለቀ። አላማችን እሱ እኮ ነው። ሌላ አላማ የለም። እና አሁን እኛ እኮ የለም ብላችሁ ሽምድድ አለ አይደል? ለዘመናት ስትከተሉት የነበረውን ነገር ሽምጥጥ እያላችሁ ስትክዱ ጌታ ደስ ነው የሚለን። ይሄ ሁሉ ህዝብ የወጣው ከዛ እኮ ነው፣ ያውቀዋል። አሁን እኔ ልታታልለኝ አትችልም። ምናልባት እኔ በቤተ ክርስቲያኒቷ ውስጥ የሉ፣ ግን ይሄ ሁሉ ትውልድ የወጣው ከቤተ ክርስቲያኒቷ ነው። ሶ ዘይ ነውስ ብራዘር፣ ዛሬ የገብርኤል ንግስ ነው ተብሎ ያደገ የኖረ ህዝብ ነው ብራዘር አይደል እንዴ? ገብርኤልን ላንግስ ብሎ በ19 የሚሆን ታህሳስ የሚሆን ሐምሌ ላይ የሄደካው ሲመላለስ የነበረ ትውልድ እኮ ነው ብራዘር። እና ይሄንን ትውልድ እንዴት ነው የሚሸወደው ብራዘር? ማለት ሌላ የማናቃት ለማስመሰል ስትሞክሩ እኛ ውስጣችን በጣም በሐሴት ነው የሚሞላው። አላማችን ይሄ ስለሆነ በቃ እንዲህ ስትክዱት ነው ማየት ደስታችን እሱ ነው። ክብር ለእግዚአብሔር ይሁን። በቃ ገና ትክዳላችሁ። ገና ማለት ነው ገና ትክዳላችሁ። እና አላማችን ያ ነው። እግዚአብሔር ይባረክ። ጌታ በስራ ላይ እንደሆነ ነው የሚገባን። እሺ ቲጂ ሰላም፣ ከየት ቤተ እምነት ይሆን እታለም? እንዴት ነሽ? እሺ ጌቾ ሰላም። ሰላም ነው ዳኒ አለክ? እግዚአብሔር ይመስገን አለው። ሁሉ ሰላም አለን። እኔ እንኳን ጴንጤ ነኝ፣ ግን በውስጥ ምናምን ማውራት ከቻለን የሆነ ጥያቄዎች ምናምን ስለነበሩ ለዛ ነው። እሺ እንችላለን። ባዮ ላይ ስልክ ያለለ ወይ ደግሞ ኢንቦክስ ጽፍልኝ ትችላለህ። ችግር የለም። እሺ በቃ አመሰግናለሁ ዳኒ። ተባረክ። እሺ
ጥያቄ ያለኝ ስትላቸው ወንጌላዊ አማኞች ያልሆኑ ቁጭ ብለው የሚሰሙ ሰዎች አሉና ኮንፊውዝ እንዳያደርጉ እዚህ ያለን አገልጋዮች ወይ ደግሞ እኔን ጻፍልኝ በውስጥ። እሺ በቃ ተባረክ። አመሰግናለሁ። እሺ ቴንክ ዩ። እሺ ጸጋ ይብዛል። እሺ ቀጥተኛ ሰላም ዳኒ ሰላም ነው? እግዚአብሔር ይመስገን። ፕሮቴስታንት ያው እንዳላጨናንቅ መውጣት እችላለሁ። እየሰማዋችሁ ነው። ጌታ ይባርካችሁ፣ በርቱ። እሺ ተባረክ፣ ጸጋ ይብዛል። እሺ የገብርኤል ልጆች መግባት ትችላላችሁና የገብርኤል ልጆች። እሺ ሰላም አብይ፣ እንዴት ነው ወዳጅ? ዳኒ ይሰማል? ያ ትሰማል። ያ አይኔ እንኳን ታይማችንን ዌስት አድርገን እዚህ የተቀመጥን ሰዎች ለእንትኖች ምንድነው ለአድሚኖች ገብተው ሲደበቁ ዝም አትበሏቸው፣ ወዲያው አውርዷቸው። አድሚኖች አክቲቭ ሁኑና እና እዚህ ሲደበቁ እኛ እዚህ በጣም ስትረስ እናደርጋለን ዳኒና ታይማችንን ዌስት አድርገን የምንቀመጠው። ፓርክ አድርገውን ባሄዱ ጥሩ ነው አድሚኖች። አመሰግናለሁ ዳኒ። አውርደኝ። እሺ አብይ ጸጋ ይብዛል። እሺ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ለተገብርኤል ነው ለተገብርኤል ነውና ያ በቃ የነፍሳችን ጥማት እሱ ነው ወገኖች፣ ፕሊስ እንዳትረሱ። በቃ የነፍሳችን ጥማት በዚች ቤተክርስቲያን ውስጥ እግዚአብሔር ብቻውን ከብሮ ማየት፣ ከ1 እስከ 30 ብቻውን እግዚአብሔር ከብሮ ማየት። ለዛው ምኞት ጌታ ምኞት ይሄ ሁሉ ትውልድ ዛሬ እኮ በቃ መድኃኒዓለምን ላነግስ ነው የሚሄደው እያለ በልደታ ቀን መድኃኒዓለምን ለማንገስ ቢሄድ ደስ አይልም? በሩፋኤል ቀን ዛሬ በቃ እኔ የማከብረው ጌታ አለኝ ብሎ ጌታን አክብሮ ሲመጣ ማየት ነው። በቃ የሚነግስ አለ፣ አንድ ንጉሥ አለ። ለምን እኛ ቤት ብትመጣ ከሰኞ እስከ እሁድ ከ1 እስከ 30 ከመስከረም እስከ ጳጉሜ ቀናቶች ቢቀያየሩም የሚቀያየር ዙፋን ግን የለም። አንድ ንጉሥ ነው ያለው፣ ቅዱስ የሆነ የሰራዊት ጌታ እግዚአብሔር። አየህ አይቀያየርም። ዛሬ እኮ እንትናን ላንግሰው ብለን ሻማና ጧፍ ወይ ደግሞ ሌሎች ጃንጥላ ምናምን ይዘን ዛሬ እኮ እንትና ነው ብለን አንሄድም። ለምን? መጽሐፍ ቅዱስ ውስጥ የሚነግስ ብቻውን ጌታ የሆነ አንድ አምላክ ብቻ ነው ያለው። ብራዘር እግዚአብሔር በፈረቃ ተረኛ አይደለም። ዛሬ እኮ ክብር እንትና ደግሞ ይውሰድ አይባልም። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለማንም አያጋራም። ስለዚህ ለዚች ቤተክርስቲያን የምንመኘው ክርስቲያን ከተባልን ላይ አይቀር ብቻውን አምላክ ለሆነ ለሰራዊት ጌታ ለእግዚአብሔር ስትገዛ ማየት ነው አይደል? አዎ ዛሬ በጣም ብዙ ውሽሞች አላት አይደል? በቅዱሳን ስም በመላእክት ስም ሰው አሁን ዛሬ ብታዩ ገብርኤል የሚከበርባቸው ቤተክርስቲያኖች ብትሄዱ ዝማሬው አውዱ የሚነክሰው ማን ነው? ገብርኤል ነው። ከፍ ብሎ የሚታየው ማን ነው? ገብርኤል ነው። አያችሁ፣ ይሄ ሁሉ የእግዚአብሔር ሐሳብ ያልሆነ ትምህርት ነው። ስለዚህ ዓላማችን ምኞታችን ለዚች ቤተክርስቲያን ይሄ በዙፋኑ ላይ የተቀመጠውን ቅዱሱን የሰራዊት ጌታ እግዚአብሔርን ብቻ ስታነክስ ማየት። በቃ ትውልዱ ጠዋት ነጥላውን ይልበስ፣ ከነጠላ ችግር የለብንም ብራዘር። ክሩን ይሰር፣ ምንም ችግር የለብን። ግን ጠዋት ሲነሳ ዛሬ ጌታዬን አንግሼ ልምጣ ብሎ ሄዶ አንግሶ ይምጣ። መድኃኒዓለምን አክብሬ ልምጣ ብሎ ሄዶ ይምጣ። እግዚአብሔር ተረኛ አይደለም። ከገብርኤል እኩል አይሰለፍም። ነውር ነው ብራዘር፣ የምር ነውር ነው። እግዚአብሔር ከገብርኤል እኩል አይሰለፍም ብራዘር፣ አይሰለፍም። ሼም ነው። ገብርኤል ራሱ ደስ አይለው። ገብርኤል ራሱ ደስተኛ አይደለም። መላእክቶች የእግዚአብሔር የሆነውን ነገር እየቆረጥክ ለነሱ ስትሰጣቸው ደስተኛ ይሆኑ። ደግሞ ያውቁታል ብራዘር፣ ያውቁታል። ጠንቅቀው ነው የሚያውቁት። ሰይጣን የወደቀበት አንደኛው ነገር የእግዚአብሔር የሆነውን ክብር እሱ በመመኘቱ ነው። መውደቅ አይፈልጉም። ከእግዚአብሔር ክብር መጉደል አይፈልጉም ብራዘር።
ያንተን የ5 ብር ሻማ የ10 ብር ጧፍ they don't care about brother እግዚአብሔር ክብር ይበልጥባቸዋል። እና የጌታ ክብርን ለፍጡር አትስጡ። የምሬን ነው ወዳጆች፣ የጌታ የሆነውን ነገር ለፍጡር አትስጡ። በዘመናችሁ ካከበራችሁ ካነገሳችሁ ላይ ቀር ብቻውን አምላክ ለሆነው በዙፋኑ ላይ ለተቀመጠ ክብሩን ለሌላ ለተቀረጸም ቢሆን ለማይሰጥ ለሰራዊት ጌታ ለእግዚአብሔር ብቻ ተገዙ። that's all brother እሱ ብቻውን ነው ጌታ፣ እሱ ብቻውን ነው ንጉስ፣ ሌላ ማንም የለም፣ ማንም የለም። now ሚዩት አድርግ ሲወዳጅ፣ ሚዩት አድርግ፣ ሚዩት አድርግ ብራዘር። እሺ ሮቤል ሰላም ሰላም ነው ዳኒ? እግዚአብሔር ይመስገን አለና አሜን፣ እግዚአብሔር ይመስገን። ከየት ቤተ እምነት? አይ ይቅርታ ትንሽ ሀሳብ ያው ፕሮቴስታንት ነኝ። አንድ ሀሳብ ያለኝ ጥሩ ትምህርት እየተማማርን ነው። ቅዱሳን ሁላችሁም የጌታ ጸጋ ይብዛላችሁ። አንድ ማስተላለፍ የምፈልገው መልእክት ያው እዚህ ቁጭ ያላችሁት ገስትም ከታችም ከላይም ያላችሁ ያው ጥሩ ትምህርት እየተማማርን ነው። ያው ዳኒ የሚሰሩትን ቪዲዮዎች እየገባችሁ ያው ሼር ኮፕሊንግ ምናምን አድርጎ ሪፖርት እየተደረገ ነው። አንዳንድ ቪዲዮ የተለቀቀውን ገብታችሁ ስሩበት ለማለት ነው። አመሰግናለሁ። እሺ ቴንክ ዩ ጸጋ ይብዛል። እሺ ማይሻ ሰላም ሰላም ብያለሁ። ማይ ሰላም ማይ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። መግባት ትችላላችሁ። ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ አለ? ጸጋ ይብዛላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። የእግዚአብሔርን ሐሳብ እንደዚሁ እንከፋፈላለን። ጌታ ይመስገን። እሺ ሰላም ሴና ከየት ቤተ እምነት ይሆን? ሰላም ሴና። እኔ ድኛለሁ። ኖርማሊ ያው እዛ ላይ እንደምታይ ፕሮፋይል ላይ ያው ወንጌል ሰባኪ ነኝ። ችግር የለውም። ተባረክ። እያደረክ ያለውን ነገር በጣም ተመችቶኝ ነው። እሺ ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ሰው ካለ እንቀበል። የምር ግን ማለት ምንድነው መጽሐፍ ቅዱሳዊ የሆነ ጀስቲፊኬሽን አላችሁ ስለ ዛሬው በዓል? ስለ ዛሬው በዓል አሁን ገብርኤል የሚከብርበት ገብርኤል የሚነክስበትን ኢቨን በጣም በሚገርም መልኩ ገብርኤል እንኳን እንደረዳችሁ እኮ ምንም ሪዝን የለም፣ ምንም ምክንያት የላችሁ፣ ማስረጃ የላችሁ። ገብርኤል እንደረዳችሁ ገብርኤል እንዳገዛችሁ you have no idea brothers no idea ማለት ነው። no idea። እሺ አክስቴ እንዴት ነሽ? ሃይ ሰላም ነው? አሁንም እንደተከነከንክ ነው? እኔ እውነት አለኝ። እኔ ምን እንትን ይለኛል። አሁን አንተ እዚህ ጋር ሰበኩ የምትለው ትምህርት የእውነት ገብርኤልን ማክበር እንዳንተ እንደምትለው ቢሆን ኖሮ ሐዋርያት ትምህርታቸው በሙሉ እዚህ ላይ ነበር የሚያተኩረው። ምክንያቱም ታዲያ ከየት አመጣችሁት እናንተ?
ኖ አሁን አንተ ገብርኤልን ማክበር ኢየሱስ ክርስቶስን መክዳት ቢሆን ኖሮ የሐዋርያት ትምህርት ሁሉ እዚህ ላይ አንተ ነው የምታውቀው። ሐዋርያት ከሰበኩት ሌላ ወንጌል አለ፣ ሌላ ወንጌል አለ፣ ከሱ ሌላ ወንጌል አለ። ገብርኤል በዘመናት መካከል ማለት ቀን ተሰይሞለት እሱ ሌላ ወንጌል ይልቁንም ስለ ሐሰተኛው ኢየሱስ ነው ተደጋግሞ የተነገረ። የጥንት ቤተክርስቲያን እንጂ ሐሰተኛ ማርያም ተሰይማ ከእግዚአብሔር ውጪ ሻማ ሰልባ የምትሰራለት ማለት ነው። ሐሰተኛ መሲህ ኢየሱስ ክርስቶስ እንደሚመጣ በስሙ እንደሚመጡ ከሞት ሁሉ ማስነሳት እንደሚችሉ እንጂ ማርያም የተባለች አምላክ ተብሎ አልተጻፈም። ሲጀመር ማርያምን ማንም አምላክ አይላት። ገብርኤል አብሳሪ መልአክ ነው። የኢየሱስ ክርስቶስን መወለድ ያበሰረ መልአክ ነው። ለኛ ብስራቱ ራሱ ትልቅ ዋጋ አለው። ከዛ ጀምረን ነው የኢየሱስን ነገር የምናስበው። ዋጋ አለው ማለት አልጋ ያም ፕሮሰስ መጽሐፍ ቅዱስ ላይ ነው ያየነው። ቅዱስ ገብርኤል ሚና ተሰጥቶታል። እዛ ውስጥ ሚና ተሰጥቶታል። እያንዳንዱን ነገር ቫልዩ እንሰጠዋለን። ምንድነው እሱ ቫልዩ ማለት? ሌላ አንተ እዚህ ጋር የምታወራው ታሪክ ሌላ ታሪክ ምን ማለት ከእንትን ውጪ ከመጽሐፍ ቅዱስ ታሪክ ውጪ እኔ ጋር ሰላም ሁሌ እንዴ አንቺ ነሽ እኮ ቀን ተሰይሞ የተከበረ ገብርኤል ታውቂያለሽ? እስኪ ከመጽሐፍ ቅዱስ አሳይኝ። ማን ነው መጽሐፍ ቅዱስ ውጪ የሆነ ትምህርት ያለው? እኔ ወይስ አንቺ? እኛ መጽሐፍ ቅዱስ ውስጥ ያሉትን ነገሮች በሙሉ ቫልዩ እንሰጣለን እኮ። ቅዱስ ገብርኤል ለኛ አንተ እንደምትለው ተራ ሳይሆን ኢየሱስ የሚለውን ስም እንኳን ማለት ነው። ኢየሱስ የሚለውን ስም እንኳን መጀመሪያ የተሰማው ከቅዱስ ገብርኤል አፍ ነው። እኮ ማስረጃ አስጪኝ ያልኩሽ። እኔ አሁን ጥያቄ ከማን ሰማችሁት? ስሙን ኢየሱስ ትያለሽ ብሎ ያበሰረ መልአክ ማን ነው? ስሙ እሱ ጥያቄው እሱ ቢሆን ኢየሱስ እንደዛ ባይል መወለዱ ይቀር ነበር? አይቀርም አይደለም። እሱ አይደለም ጥያቄው ታል እሱም ጥያቄ ነው። ዝም ብሎ አይደለም ተጻፈው። አንቺ ጥያቄ ነው። እኔ አልጠየቅኩም። ዝም ብሎ አይደለም ተጻፈው። ተራ ነገር አይደለም። እኔ የጠየቅኩሽ ጥያቄ እሱ አይደለም ማለት አይደል? ሌላውን እኔ አንተ የምትለውን እኔ ምን አሰማኝ? መጽሐፍ ቅዱስ ላይ ተገለጹት ታሪኮች በሙሉ የለሽም። ለዛ ነው የላችሁ የምንለው። ለዛ ነው አለኝ። ቢሆንም አትመልሽልኝ ነው አንተ እንደምትለው አይደለም። ጊዜ አታባክኝም ነው ታል አሁን ምንድነው? አሁን ቅዱስ ገብርኤል በዓል ነው ሄድን። ኢየሱስ ክርስቶስ ስም አይጠራም? ጥያቄ ነህ። አሁን እሱ ቅዳሴውን ታውቀዋለህ? ስለኔ ጥያቄ አሁን እኔ ሳንቺ ጸሎት የሚጀመረው በስመ አብ ወልድ መንፈስ ቅዱስ እንደሆነ ታውቃለህ? አልጠየኩሽም እሱ። ስለዚህ የሚመችን ለስድብ የሚመችን ነው የምትጠቀመው። ዛት ባይ ከእውነቱ ስለምትርቅ አልጠየኩሽም። ባጠይቅም ግን እውነቱ እሱ ነው። እኔ ጴንጤ ነኝ አልሳደብም። እውነቱ እሱ ነው እንዴ? አንተ መጽሐፍ የእግዚአብሔር ስም ጠርቶ ከመዋሸት አልጠየኩሽም። እስቲ እውነቱን ወደ ጥያቄሽ አትጋድ። ወደ ጥያቄ ግቢ። ቅዱስ ገብርኤል የኢየሱስ ክርስቶስን መወለድ ዜና ያበሰረ መልአክ ነው እና ከብሯል። ቫልዩ እንሰጠዋለን። ቅዱስ ሚካኤል አይደለም ባይዘው ገብርኤል ነው ታለም አትሽ አይምታታብሽ። ጥያቄው ምን መሰለሽ? ዛሬ ገብርኤል ይነግሳል ወይስ አይነግስም? እሱ ማለት ነው እንደ ክርስቶስ ይነግሳል ነው? ወደዛ እያጠጋጋህ ነው። ይነግሳል ወይስ አይነግስም? እንደዛ ለማለት ነው። የማይሆን ነገር እኮ ነው የምታወራው። ይነግሳል ገብርኤል ወይስ አይነግስም? ዛሬ በዓለ ንግስ ነው የሚባለው። እሱ ማለት የንግስና በዓል አይደለም። ንጉስ ክርስቶስ ነው። ገብርኤል ይነግሳል ወይስ አይነግስም? ታለ ንጉስ ክርስቶስ ነው። ሌላ ታሪክ አንተ በጣም ሲምፕል ጥያቄ ነው። እንደዚህ እንድትሸማቀቁ ነው አላማችን። ማንም ሸማቀቁ። እኔ በጣም ነው ዛሬ ገብርኤል ይነግሳል ወይስ አይነግስም? ታለ አሁን የእውነት ምንድነው አፏ ተያይዟል። በጣም ነው የምታስጠሉት። በኢየሱስ ምንድነው የምታወሩት? አይዞሽ ከኔ ጋር ሌላ ጥያቄ መልስ ለመመለስ እንትን ትያለሽ። ገብርኤል ዛሬ ይነግሳል ወይስ አይነግስም? ዛሬ ገብርኤል ይነግሳል ወይስ አይነግስም? ታለ ያርገኛል
በፍጹም እኔ ሰው ምኝት አላደርግም። እና ራሴ ነኝ ያደረኩት ይሆናል። እንደዚህ እየነካሹ ከሆነ አላውቅም። ግን ጥያቄ ጠይቄሻለሁ። ገብርኤል ዛሬ ይነግሳል ወይስ አይነግስም? እንደ ክርስቶስ እያልከኝ ነው? እንደማንም እንደማን እንደምታነግሱት በምን አውቃለሁ? ይነግሳል ወይስ አይነግስም? ስለማታውቀው ነገር ለዛ ነው እየጠየቅኩኝ ያለው። አይደለም እንደዚህ ትልቅ ነገር ኢቭን ስለ አንድ ግለሰብ እንኳን ትክክል ያልሆነ ያልተጣራ ልክ አይደለም። ለዛ ነው እየጠየቅኩሽ ያለሁት። ገብርኤል ይነግሳል ወይስ አይነግስም ታለው? አትመልሺውም። ገብርኤል አይነግስም። በዓል ነው ያለው። የንግስ በዓል ንግስ የንግሱ በዓል ማን ነው የሚነግስበት? የንግሱ በዓል ላይ ማን ነው የሚነግስበት? መታሰቢያነቱ ለገብርኤል ነው። ማን ነው የሚነግሰው ነው የተባልሽው? ምንድን ነው የምታወራው? እኮ የቃላት ጨዋታ አይደለም። ማን ነው የሚነግሰው? ዩስለስ ዝም ብሎ ወሬ መመለስ ነው። ማን ነው የሚነግሰው? ፈለግሽው በአንቺ እየተሳደብሽ ብቻ መመለስ። ማን ነው የሚነግሰው? ክብር ለሚገባው ክብር ስጥ። እሺ ማን ነው የሚነግሰው ነው ጥያቄ። ክብር ለሚገባው ክብር ስጥ። ማን ነው እንደዚህ በማለት አይደለም። አንተ የራስህን ትምህርት ማስተማር ትችላለህ እንጂ ወደ ውሸት የዋሸ ወደ መልሱ ግቢ ኃጢአት ወደ መልሱ ግቢ። ማን ነው የሚነግሰው? ምንም መልስ የለኝም። መች በስነ ስርዓት መልስ የለኝም። በቃ መልስ እንደሌለሽ እንድታዩ ያክል ነው። በቃ ዋናው ፖይንት እሱ ነው። እሺ አንተ ነው የምትሰማው ሰዎች በቃ አክስቴ አይዞሽ ታዲያ አሁን የሚታርቅ ሌላ ሰው ጋር ሊድ መልስ ከሌለሽ ታዲያ በቃ አሁን መስማት ነው ያለብሽ። እሺ እንደዚህ እንድትሸማቀቁ ነው አላማችን ብራዘርስ። የስ በቃ የወንጌል አንዱ አላማ ይሄን አየህ። ለዘመናት ስታነግስ የነበርከውን ያንን ጣዖትን ትክዳታል። አረኛ አንድ ንጉስ ነው ያለን የምናነግሰው ኢየሱስን ነው ስትል የኛ የልባችን ደስታ እሱ ነው። አየህ አሜን ሃሌሉያ እንላለን። ከስር ኮሜንቱ እንደው ተመልከተው ሁሉም ማለት ነው እሰይ እልልልል ነው የሚለው። ለምን ንጉስ ያልሆነን ስታነግስ ነበር ዘመንን የጨረስከው። በቃ ተመለስ ነው የኛ ዓላማ፣ እንድትመለስ ነው ቤተክርስቲያኒቱ። በቃ እኛ እናነግስም እንዴ ንጉሳችን አንድ ነው ኢየሱስ ነው እንድትሉ ነው። እኛ ደስ ነው የሚለን፣ አይከፋንም። ዋናው መመለሷ ነው ቤተክርስቲያኒቷ። እሱ ነው ዓላማችን፣ ሌላ ዓላማ የለንም። እሺ አያም ብላክ ሰላም ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። አመሰግናለሁ። ዛሬ የገብርኤል ንግስ ሄደ ነበር? አዎ ሄጃለሁ። ኦኬ ማን ነበር የሚነግሰው? እግዚአብሔር። አዎ ገብርኤል አይነግስም? እንደ ክርስቶስ አይደለም የሚነግሰው ግን እግዚአብሔር ነው። አክስቴ ዝም በይ ፕሊዝ ሚታርኪ ሶ ገብርኤል አይነግስም? እኮ መታሰቢያነቱ ነው ለገብርኤል የሚነግሰው እግዚአብሔር ነው የሚነግሰው እንጂ የገብርኤል ንግስ አይደለም። በአባባል ይባላል እንጂ ቤተክርስቲያን እኮ እግዚአብሔር ናት፣ የገብርኤል ብቻ አይደለችም። መታሰቢያነቱ ግን የገብርኤል ነው። የማናት ቤተክርስቲያን አይደለም ጥያቄው። ወንድም አለም ገብርኤል ይነግሳል ወይስ አይነግስም? ዛሬ መርሰጠው እኮ ነው እኮ ቀጥታ መልስ አልሰጠኝም። ገብርኤል ይነግሳል ወይስ አይነግስም? ሰው ለምሳሌ የገብርኤል ንግስ ነው ይላል፣ ግን የሚነግሰው ግን እዛ ላይ እግዚአብሔር ይነግሳል ወይስ አይነግስም? ገብርኤል እኮ ሲጀመርም እኮ መልአክ ነው እኮ አይደል እንዴ? ነው አይደለም? ገብርኤል ምንድን ነው አይደለም ጥያቄው። ገብርኤል ይነግሳል ወይስ አይነግስም? መልስ ሰጠው እኮ የሚነግሰው እግዚአብሔር ነው አልኩ። ሶስቲ ገብርኤል አይነግስም። አንተ ከወንድ ጋር ራሱ አይደብርህም? አሁን እንደዚህ ስትመለስ ስሜት አያቱኝ የታለም ሚታርኪ አንድ ጥያቄ ልጠይቅህ ከይቅርታ ጋር። አይ ምንም ጥያቄ የምትጠይቀኛለን ተጠየቅ። ዛሬ ገብርኤል አይነግስም ለምን በገብርኤል አዳኝነት ስለማምነው ነው። ገብርኤል ያኔ
ለእግዚአብሔር መልእክተኛ ነው። እሱ አይደለም ጥያቄው። ገብርኤል እኛን ገብርኤልን አናነክስም በለ። ለምንድን ነው ጥያቄ መጠየቅ ፈለግኩ? አንተ እንደማታነክሱና እንደምታነክሱ ለማወቅ ምንም ትምህርት ስለሌለው ማስተማር ስለማይችል ምንም ስለማይችል ታለ በቃ ቻዩት አለ ሚስ ነው ማድረግ ያለብሽ። እሺ ስማኝ፣ አንተ ያገለጠ ማን ነበር ስሙ? ዳንኤል። ምንም ችግር የለም። ቆይ ስሜን ነግረሃል የተጻፈ ነው እሱ አይደለም ፖይንቱ። በጣም ሲምፕል ጥያቄ የጠየቅኩና ገብርኤልን አልመለስክም። እኛ ገብርኤልን አናነክስም በለን። እኛ ደስ ነው የሚለን ደስ እንዲለን በለው። ማክ ታረገው ከሆነ አይ ለቀኝ መልስ ይነግርህ ያለው እኮ ያንተ ካሜራ ስለሚገባኝ ነው። ሁሌ እየዋሸ ነው። ብዙ ጊዜ ተሰማኝ አንድ ነገር ልንገርህ። ስማኝ፣ እየዋሸ ነው። ካልዋሸ ገብርኤልን አናነክስም በለን። እኔ ለምሳሌ ይኸው ወንጌል አማኞች ነን እኛ አይደል? ለምሳሌ አይደለም አንተ ቆይ ችግር ጸግሽ ገብርኤልን ታነክሷለህ? በፍጹም። በቃ ማንን ነው የምታነክሰው? ጌታ ኢየሱስን የእግዚአብሔር ልጅ። በቃ አለቀ። አዮ ገብርኤልን ታነክሽዋለሽ? አረ በፍጹም። የናዝሬቱ ኢየሱስ ንጉሱ እያለ እንዴት ነው ሌላ ማነክሰው? ማዚ ጹም የታረደውን ኢየሱስ ብቻ በቃ አለቀ። አየህ፣ ሌላ አጀንዳ ከሌለ በስተቀር እኛ ቤት መተህ ለማዋሸት ካልሞከርክ በስተቀር ይሄው እኮ ነው። ጌታ ኢየሱስን ነው የምናነክሰው። በቃ አለቀ። እምነታችን ታረደውን ይሄ ነው እምነታችን። እስቲ ድፈርና አንተም እንደዚህ በል። እሺ ሰላም ሊዲ ኃይሉ ሰላም ብያለሁ። እንዴት ነሽ? ሰላም ሊዱ። እሺ ፍራውል ከየት ቤተ እምነት ነው ብራዘር? ዳኒ እኔ አማኝ ነኝ፣ እያዳመጥኩ ነበረ። ማውረድ ትችላለህ። እሺ እሺ፣ ጸጋ ይብዛል። እሺ ሰላም አህዱ። እሺ ሌላ ኦርቶዶክስ ያለ እሺ፣ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ ካለ ባይዘው እንደዚህ እንድትሆኑ ነው እኛ ምኞታችን፣ እሱ ነው ጸሎታችን። የሁል ጊዜ ጸሎታችን ይሄ ነው። ጌታ በቃ ይሄ ሁሉ ትውልድ ጣዖቱን ትቶ ወደ ኢየሱስ ፊቱን እንዲያዘው ነው። ሌላ ምንም ዓላማ የለም። በቃ ጣዖታችሁን እየሰባበራችሁ ማለት ነው። አሁን እየሰባበራችሁ አንተ የምትለው ኢየሱስ ሌላ ስለ ገብርኤል ነው። አሁን ስለ ገብርኤል ነው ነው ሌላ ነው። ምክንያቱም በዚህ ልክ ገብርኤል እያልክ በየደቂቃው እንደዚህ ማክበር የሚባል እኮ ነገር አለ። ገብርኤል የሰይጣን ስም ነው። ገብርኤልን አክብሩት የተባለበት ቦታ ገብርኤልን አክብሩት የተባለበት ቦታ ማስረጃ እስቲ ናቁት የተባለበትን ቦታ እንደዚህ እንዳንተ እንደ ልብህ ተናገሩት የተባለው ስላንቺ ከዛ ስላንቺ አንተ ንገረኛ እስቲ አስረዳኝ። የለኝም ያልተከበረበት ቦታ የለም። መጽሐፍ ቅዱስ እንደዚህ አይነት የለውም። ጠየቅሽው የለውም። አንተ እንደምትለው አይነት ትምህርት መጽሐፍ ቅዱስ የለውም። መጽሐፍ ቅዱስ አትመልሽ። በቃ የፍቅር ትምህርት አሁን አትልፊ ታለም አትልፊ ትምህርት ነው እያሉ ጣዖት ስሩ የሚል መጽሐፍ ቅዱስ ስለምታሳዝኑኝ ነው ባይዘወይ እንጂ እዚህ ቤት ትምህርት ለመማር ማንም አይመጣም። አይደለም የመጽሐፍ ቅዱስ ትምህርት ኖርማል ትምህርት እንኳን ማለት ነው እንደዚህ በማላገጥ አክስቴ አጠፊም። አሁን ህይወታችሁ ነሽ እርግጠኛ ነኝ እስከምንለያይ ድረስ ማለት እስከምንለያይ ድረስ እዚሁ ነሽ እስከምንለያይ ድረስ ማለት ነው። የት ሄደ? የትም አትሄጂም። ታውቂዋለሽ፣ ውስጥሽ ላይ እየተናነቀሽ ነው ያለው።
የታወቀ እኮ ነው ታለ። እሺ ሰላም ሊዲ ኃይሉ እንዴት ነሽ? ሚዩት ነሽ። እሺ ሚዩት ተደርገሻል። የሚንኮሻኮሽ ነገር ስለነበር ሰላም ጌታ የትም እኮ ነው የማትሄዱት። በቃ ማለት የትም ነው የማትሄዱት። እሺ ሰላም ሊዲ እያወራሽ ከሆነ ሚዩት ነሽ። በጌታ ኮንሽ አታስደክሚን። ማይክሽን ክፈችው። እያወራሽ ከሆነ ሚዩት ነሽ። በጌታ አንድ ቁጥር ጽፈሽ ነው ደጋግመሽ የገባሽው። በጌታ ኮንሽ ፕሊስ ጊዜ አታባክኝብን። እሺ ሞዴሬተሮች ይዋትና በጌታ ከሆነች ፕሊስ አወርዷት። እሺ ሰላም ቤኪ ሰላም ሁላችሁ። ኢየሱስ ታነግሳላችሁ። ቀዩ ነው ጥቁር ኢየሱስ ነው የምታነግሱት። ማለት በጌታ እንዴት ነው እንጂ ሚዩት አድርገው ነው። ለምን በጌታ ታፍራለዳለህ? ሚዩት አድርግ ብራዘር። እሺ ሚዩት አድርግ። እሺ ሰላም ቤኪ አለን እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ከኦርቶዶክስ በጣም አሪፍ። ገብርኤልን ታነግሷለህ አንተ? ታነግሷል? ምን እያልክ ነው የምታነግሰው? ምን እያልክ ነው? ቤኪ ተኛ እየሰማሁ። ምን እያልክ ነው የምታነግሰው? ምን ማለት ነው? ምን እያልክ ነው? እንዴት ነው የምታነግሰው? ምን እያልክ ነው የምታነግሰው? ያው በምስጋናና በአክብሮት ነው። ምን ስላደረገልህ? ለኔ ምን ያላደረገልኝ ነገር አለ? ለምሳሌ አያ ብዙ ነው፣ የግል ጉዳይ ነው፣ ግን በጣም ብዙ ነገር ነው ያደረገልኝ ገብርኤል። አዎ ብዙ ነገር አድርጎልሃል፣ ለእኛም አትነግረን። አዎ በምን አወቅ ገብርኤል እንዳደረገልህ? ያው ጸሎት ሳደርግ በሱ ምልጃ ተደረገልኛ። ጸሎት ሳደርግ ጸሎት ይሰማል። ያንን ጸሎት በገብርኤል በኩል ስለጸለይክ ነው? አዎ በገብርኤል በኩል አረክ፣ ገብርኤል አደረገልህ? በገብርኤል በኩል በገብርኤል ጸለይኩኝ። በገብርኤል በኩል ተሳካል። ኦኬ እስቲ በገብርኤል በኩል ጸልዩ የሚል ማስረጃ መጽሐፍ ቅዱስ ውስጥ ታገኛለህ? አያው ቅዱስ ገብርኤል እኮ ብዙዎችን ሲያድን፣ መላእክቶችም ደግሞ አልሰማኝም ሲለምኑ ይናገራል። መጽሐፍ ቅዱስ ነበር የጠየቅኩ ቤኪያችን። መጽሐፍ ቅዱስ ነበር የጠየቅኩ። መጽሐፍ ቅዱስ ነበር ቤኪ የጠየቅኩ። መጽሐፍ ቅዱስ ነበር የጠየቅኩ። እስቲ በገብርኤል በኩል ጸልዩ፣ ጸሎት አቅርቡ የሚል መላእክት ጸሎት እንትን አይለምንም እንዴ? በገብርኤል በኩል ጸልዩ የሚል ማስረጃ አስጠኝ ቤኪ። እኮ ምንም እኮ አሁን ከመጽሐፍ ቅዱስ ከሰዓት አላወጣቸውም ማነ አዛሪያ ሚሳኤል፣ ከዛ ደግሞ ቂርቆስና የደቃንም ደግሞ አላወጣቸውም ቤኪ።
ያው ብዙ ብቻ ማስረጃዎች አሉት። ያው አሁን የመላእክቶች ያው መጽሐፍ ቅዱስ ላይ አሁን እኛ አንደኛ ነገር ጥያቄውን ሰምተኛል ግን ቤክ አልሰማኝም ወይ ደግሞ አውቀ ነው እኮ አጸልዩ እኮ የሚል እኮ የለም አጸልዩ የሚል አለ ለጠየቁ ጥያቄ አሁን መልስ እኮ አጸልዩ የሚል አለ አሁን ለጠየቁ ጥያቄ እኮ አጸልዩ የሚል አለ ወይ እሱም በኋላ ትጠይቀኛለህ አሁን ለተጠየቀው ጥያቄ መልስ እኮ መላእክቶች እኮ ጸሎት እንደሚለምኑ እኮ ይናገራል መጽሐፍ ቅዱስ ጥያቄ በገብርኤል ስም እኮ መላእክቶች ደርሶልኛል እኮ መላእክቶች እኮ ይለምናሉ አይደል እንዴ ጥያቄውን ስማ ጥያቄው እሱ አይደል እኮ ይለምናሉ አይለምኑም ቆይሽ አይለምኑም ይለምናሉ መላእክቶች ጥያቄ ቆይ አንዴ ጥያቄው እሱ አይደለም ቤኬስ ከሱ ጋር ነው እኮ ግን ይለምናሉ አይለምኑም መላእክቶች ቆይ ታለም እሱ አይደለም ጥያቄው ለምንድነው እሱን ማመልሰው ታዲያ ጥያቄው እሱ አይደለም መላእክቶች ይለምናሉ አይለምኑም አይደለም ጥያቄው እኮ መላእክት ይለምናሉ አይለምኑም እኔ ነኝ የጠየቁ ቤኬ ደንግጠ ነው እኔ ነኝ የጠየቁ ብራዘር አንተ አይደለም ጥያቄውን ነው ያስታወስኩ ኧረ እኔ ምንድነው የምደነግጠው ባከነ ያልደነግጠም እኮ የጠየቁን ጥያቄ ስማ የጠየቁ ጥያቄ አለምኑ ይላል ወይ አለምኑ ይላል እሱም ጥያቄ አለምኑ ይላል እሱም ጥያቄ ነው ሆልድ ኦን ኦኬ ጥያቄ እኮ አለምኑ ይላል እሱም ጥያቄ ነው እያወራ ያለው ጥያቄ ነው ቤኪ እኮ እሱ መልስልኛ ተረጋጋ አሁን መመልስልህ መልስ የለኝም ስትለኝ ነው የተጠየቀው ጥያቄ እኔ በቂ መልስ አለኝ እኔ አስረዳለሁ ደስ ይያለኝ ማለት ነው ኦኬ ጥያቄ ግን ምንድነው በገብርኤል ስም ለምኛለው አልከኝ ጥሩ እኮ ለምኜ ተሳካልኝ ቆይ አንዴ እኮ ስለዚህ በገብርኤል ስም ለምኑ የሚል ከመጽሐፍ ቅዱስ ማስረጃ አስጠኝ ያልኩ ጎበስ እኮ አለምኑ የሚል የለም እኮ አለምኑ የሚላለ አሁን አንተ ለአንተ ልምምድ መቼስ ለምኑ ብለህ ነው አይደል ያነበብከው መጽሐፉን እንዲለምን ተፈቅዷል ብለህ እየነገርከን ያለው አይደል ማስረጃ አስጠን ነው ለሱ አለምኑም ስላልተባለ ጸሎት አደረኩ ተሳካልኝ አትለምኑ ስላልተባለ ስለዚህ አለምኑ ተብሏል ማለት ነው ተፈቅዷል ማለት ነው እኮ አለምኑ አልተባለም ስለዚህ ያው እኮ ተፈቅዷል ማለት ነው እሺ ማስረጃ አስጠኝ ከእግዚአብሔር ጋር እኮ አለምኑ አልተባለማ እኮ የተፈቀደበትን ቦታ ማስረጃ አስጠኝ ያልኩ ቀላል እኮ እንደማያስኬድ እንድታያክል እኮ አለምኑ የሚል ቦታ አለ ቤኬ ስለዚህ የተባለበትን የተፈቀደበትን ቦታ አሳየን እሱን ነው እየጠበቅኩ ያለው የተፈቀደበትን ቦታ አሳይ ቤኬ ተቋርጧል ወገኖች የኔ ድምጽ እኔ ያለው እሺ ቤኪ አይዞ እንደሌለ እንድታዩት ያክል ነው አላማችን ኢቭን የረዳህና እንኳን ያገዘ እውነት የደረሰልህ ነገር ካለ ዛሬ እንንገር አንተ ሳታቀው አንተ ሳትገነዘበው ቅዱስ የሰራዊት ጌታ እግዚአብሔር ነው ያገዘ ይረዳ የሆነልህ ነገር እንኳን ቢኖር ማለት ነው ገብርኤል አይደለም የደረሰልህ ኦኬ ያገዘ ቅዱስ የሰራዊት ጌታ እግዚአብሔር ነው የረዳህ እግዚአብሔር ነው አልተረዳውም አላየከውም እንጂ በዛ በጭንቅ ቀናቶች ደርሶ የታደገ እግዚአብሔር ነው እኮ በመላእኩ ምልጃ ነው አይደረሰልኝ እኮ ላንተ ለመድረስ የመላእኩ ምልጃ እግዚአብሔር ያስፈልገው እኮ እኔ ግን በመላእኩ ምልጃ ጠየቅኩት እየሰማኸኝ ነበር ማለት ነው ጥሩ አየህ እየሰማኸኝ ነው ዝም ያልከኝ ማለት ነው እንደዚህ ስጠራ ማለት ነውና
ካለ ማስረጃ ስጠኝ፣ ከሌለ ግን እንደዚህ እነግርሃለሁ እኔ ችግር የለም። ቶሎ በል ቶሎ በላ ቤኬ። አሁን የምንድነው ማስረጃ የምሰጠህ? በገብርኤል ስም ሰዎች እንዲለምኑ የተፈቀደበት ቦታ እኮ መላእክቶች አንደኛ ነገር ጸሎት እንትን ይላል እንጂ ሁሉንም መላእክቶች እንዳለ መላእክቶች ይሄን ላይል ይችላሉ። ለገብርኤልም ቢሆን ለገብርኤልም የተባለበት ቦታ ካለ አሳየኝ ችግር የለም። ከገብርኤል ጋር ነው ችግር። ዛሬ የገብርኤል ቀን ስለሆነ ሚካኤልስ ዛሬ ገብርኤል ቀን ዛሬ ገብርኤልን ነው የምናነሳው። ለምን ወደ እግዚአብሔር አትጸልይም ቤክ? እጸልያለሁ እኮ ለምን ወደ ገብርኤል መጸለይ ያስፈለገክ? ቤኬ ለምን ወደ ገብርኤል መጸለይ ያስፈልጋቸዋል? ኦኬ ለምን ወደ ገብርኤል መጸለይ የሚያስፈልጋቸው? እግዚአብሔር ሩቅ ነው አይደል ለሚመስላችሁ? ለብዙ ኦርቶዶክሲያን ሚዩት አድርገው እንደገባ ብላ አትረብሽ። ለብዙ ኦርቶዶክሳውያን እግዚአብሔር ሩቅ ነው የሚመስለው አይደል? ዳኒ በህይወት ደስተኛ ነው? እግዚአብሔር እኮ ቅርብ ነው። በጣም ደስተኛ ነኝ። ጌታ ይባረክ። ማለት ትንሽ የሰለቸ ይመስላል። ትዳርም ልጆችም ምናምን ያማረሩ ነው የሚመስለው ፊት። አንዲት በጣም ወዳት ሚስት አለችኝ። 3 ልጆች አሉኝ። እሷስ በህይወቷ ደስተኛ ነች? ሁላች ጌታ ይባረክ። እግዚአብሔር እያለ ምን እንሆናለን ብለን ወይ ሪሊ ኢንጆይ እያደረግን ነው ላይፍ። ርዕስ አስቀየርክ ማለት ነው? አይ ምናልባት ከዛ አሸማቀከኝ ማለት ነው። አይ ምናልባት በልጆቹ ምክንያት ምናምን አብራ ከሆነች ብዬ። አይዞህ ብራዘር። እንመለስ ሀሳብ ላይ። አዎ ነገርኩህ። ለኢንፎርሜሽን ከፈለክ ግን በጣም ደስተኛ ነን፣ በጣም ደስተኛ ነን። ጌታ እየረዳን ነው። ምናልባት እግዚአብሔር ቢረዳ እንበዛለን ከዚህ በላይ። አራተኛ ደግሞ አይመጣ እግዚአብሔር አለ ልጆችን የሚሰጠው። ቤኬ ዳን እንደምን አምሽታል። እኔ የምለው ዳኒ ለምንድን ነው ግን መጽሐፍ ቅዱስ ቀይ ህዝብ በእግዚአብሔር የተጠሉ የተረገሙ መሆናቸው ለህዝብ ማታስሙት? ሚዩት አድርግ አንተ። ታች ሆነ ስማ አይደለም መጽሐፍ ቅዱስ ቀዮቹ መንግስተ ሰማይ እንደም ታች ሆነ ስማ ብራዘር። አንተ አሁን ቅዠት ላይ ነው ያለው። ወይ መጽሐፍ ቅዱስን አታውቅም ብራዘር፣ ቅዠት ላይ ነው ያለው ብራዘር። የእግዚአብሔርን ቃል አታውቅ ወይ አታነብ ብራዘር። እና አሁን ቅዠት ላይ ስለሆንክ ልንረዳ አንችልም። አንተ አሁን ታች ሆነ ነው መማር ያለብህ መስማት ያለብህ። እሺ ሶል ሰላም። አቶ ዳንኤል እንደምን አፍተር ሎንግ ታይም አየሁ የፊት አየሁት። እግዚአብሔር ይመስገን። እንኳን አየው። አሁንም ገብርኤል ላይ
አመቱ በቃ ሲደርስ ገብርኤል ትላለህ። በቃ ያ ገብርኤል ላይ እናንተ አይደላችሁ እንዴ? ዛሬ የገብርኤል ቀን አይደል? አይ በቃ አጀንዳ ከፈትኩ ብዬ ነውና ኤኒዌይስ እኔ አንድ ምን አለ መሰለህ። እሺ አይ ጥሩ ነው፣ ስሙ ይከበር። እግዚአብሔር እኔ በእግዚአብሔር ፊት የሚቆሙ ገብርኤል ነኝ ሲል እኮ አክብሮትን እግዚአብሔርን ያከበረው እግዚአብሔር መልእክተኛ መሆኑ እኮ ክብር ይገባዋል እሱ ያንሰዋል እንጂ። እስቲ አሳየን አሁን እቺን የሞላሃትን ገብርኤልን ቀን ሰይማችሁ ሻማ ጧፍ ሌላም ነገር ለኩሳችሁ አክብሩት የሚል መጽሐፍ ቅዱሳዊ ማስረጃ እስቲ ይስጠን። ኦኬ በመጀመሪያ በእናንተ ህግ በገብርኤል ጸልዩ ብሎ ምናምን ሳይሆን ስለ ፓስተር ስለ ነብይ ስለ ቄስ ምናምን ተከፋፍሎ ስለምእመናን ተብሎ ከከፋፍላችሁ ጸሎታችሁን ስታደርጉ እናያለን አይደለ? ዛሬ ቀኑ ስለ ገብርኤል ነው ወይ? አይ ኦፍ ኮርስ ያ ግን ስለ ነብይ አሁን ገብርኤል መጀመሪያ እኛ ወደ ገብርኤል አንጸልይም። ይቅርታ ብራዘር፣ ወደ ፓስተርም አንጸልይም፣ ወደ ነብይም አንጸልይም። አሁን ሐሳቡ ላይ አይ እኛም እኮ ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም። ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም ወይ? ገብርኤል እኮ አማላጅ ነው እንጂ ገብርኤል ወደ ገብርኤል እንዲያማልደኝ ነው እንጂ ገብርኤል እንትን እንዲያደርግልኝ አይደለም። ወደ ገብርኤል ጸልያለሁ ወይስ አጸልይም ብራዘር? ነው ወይ ጸሎት እንዲያደርግልኝ ነው የምፈልገው እንጂ ወደ ገብርኤል ትጸልያለህ ወይስ አጸልይም? ወዳጄ ይኸውልህ ወንድሜ አሁን ይሄ ጭንቋሌ ወገን ሳይሆን ትክክለኛው መንገዱ ነው ልነገር የፈለኩት። ሶል ወደ ገብርኤል ጸልያለህ ወይስ አጸልይም? ምን ነው ሼም ያዘ? ገብርኤል እኮ ባይዘው በእግዚአብሔር ፊት የሚቆም ታላቁ ነገር እኮ ሉቃስ 1:19 ይቆማል ምናምን አለም ጥያቄው። ወደ ገብርኤል ጸልያለህ ወይስ ሉቃስ 1:19 አንብበው እስቲ። ጥያቄው ወደ ገብርኤል ጸልያለህ ወይስ አጸልይም ነው። በጣም ሲምፕል ጥያቄ ነው ጠየቅነው። ይኸውልህ ወንድሜ እኔ ገብርኤል አማላጄ ነው አምላኬ አይደለም። እሱን በኋላ እኔ አምላክ ነው አማላጅ አይደለም። ጥያቄው በደንብ ስማ። ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? ወደ ገብርኤል ማንም ሰው እኮ አይጸልይም። ገብርኤል ግን አድራሽ ነው። እስቲ ድገመው። ወደ ገብርኤል አንጸልይም በለስ። ገብርኤል ማለት መልእክተኛ ነው ወዳጄ። አሁን መልእክተኛ ነው አድራሽ ነው አይደለም ጥያቄው። ወደ ገብርኤል ትጸልያለህ ወይስ አትጸልይም? እንዴ ገብርኤል እየነገርኩ እኮ ነው። አማርኛ እየገባህ አይደለም እንዴ? እኔ ገብርኤል ነው ደጋግሜ የምጠይቅህ። ወደ ገብርኤል ትጸልያለህ ወይስ አትጸልይም? ይኸውልህ አዳምጥ። መጀመሪያ ወደ ይሄ ጭንቋሌ ወገን ሳይሆን መጀመሪያ ማሰብ ያለብህ ወደ ገብርኤል ትጸልያለህ ወይስ አትጸልይም? ወዳጄ አድምጠኝ። አማላጄ ነው አልኩ። አጥሩ ምንህ ነው ስትባል ነው እሱ ምንህ ነው አማላጄ ነው። ጥያቄው ወደ ገብርኤል ትጸልያለህ ወይስ አትጸልይም ነው። ስለዚህ ጸሎት ለማን ጸሎት እንደማድረግ ደግሞ እየነገርኩ ነው እኮ። ወደ ገብርኤል አልጸልይም በለኝ በቃ። ወደ ገብርኤል አልጸልይም በለን። ገብርኤል አማላጄ ነው። ጥሩ ምን ነው አላለም ጥያቄው። አጎትህ ነው አክስትህ ነው አማላጄ ነው ምናምን አይደለም ጥያቄው። ወደ ገብርኤል ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? እጸልያለሁ። አንጸልይ ምናምን ግራ አትጋባ እኮ እጸልያለሁ። ለምን እንደምጸልይ ጠይቀኛ። እሱ አልጠየቀም። እሱ የኔ ጥያቄ አይደለም። አየህ ወደ ገብርኤል መጽሐፍ ቅዱሳዊ ለመጀመሪያ መጽሐፍ ቅዱሳዊ ወደ ገብርኤል ጸልያለሁ ብልሃል። ከእግዚአብሔር ቃል ወደ ገብርኤል እንድጸልይ ያደረገህን ማስረጃ አስጠን። አየህ አንተ ወደምትፈልገው መንገድ ሳይሆን እኔ ወደምነግርህ ትክክለኛው መንገድ እንድትቀበል ነው የምፈልገው። አንተ ነው የነገርከኝ። ወደ ገብርኤል ጸልያለሁ ብለህ የነገርከኝ አንተ ነህ። ባይዘው ለምን ጸለይክ ብላ ጠይቀኝ። ታዲያ ማስረጃ አስጠኝ። እዛ ጋርም አይደርስም። ምክንያቱ ለምን ጸለይክ አትለኝም? ታዲያ እሱ ምክንያቱ አይደርስም አልኩ እኮ መጽሐፍ። አየህ ምክንያቱ ስለምታውቀው ነው መልሱ ስለምታውቀው። ለምንም ጸልይ መጽሐፍ ቅዱስ ግን ወደ ገብርኤል ጸልዩ የሚል የለም። ስማ ይኸውልህ አማላጅ ነው ቀጥታ። ቅድም እኮ ስታወራው ሰምቻለሁ። ቅድም ምን ብለኛል? ለምን ወደ እግዚአብሔር ቀጥታ አትጸልይም አልከኝ። ማስረጃ ነው ወይ? ቅድም ወደ እግዚአብሔር ለምን አትጸልይም ብለህ ጠይቀው ነበር ሶልዬ። ማስረጃ እንዳትረሳ። ወደ ገብርኤል ወደ ገብርኤል የምትጸልይበትን መጽሐፍ ቅዱሳዊ ኤቪደንስ ስጠን። እንዴ
ገብርኤል ምን ሲጀመር ገብርኤል ምን እንደሆነ ታውቀዋለህ? ምንም ይሁን ወደ ገብርኤል ጸልይበትን መጽሐፍ ቅዱሳዊ ማስረጃ ብራዘር፣ እኛ ከእናንተ በላይ መጽሐፍ ቅዱስን ያቆየን እምነት ነን። የምትከተል ኦርቶዶክስ ቤተክርስቲያን ነች። ስለዚህ መጽሐፍ ቅዱስ ማስረጃ ይኖራቸዋል ብዬ አስባለሁ። እንደዚህ ለዚህ ይሄን ክሌም ላደረገ ሰው ማስረጃ ከባድ ይሆንበታል ብዬ አላስብም። በል ማስረጃ አለ። ጥቅስ ሶላ አንድ ጥቅስ ብዙ አልጠይቅም። ያው ግማሽ ጥቅስ ስለሌለ ማለት ግማሽ እንጠይቅ ብንል አንችልም። ግማሽ የሚባል ስለሌለ ማለት ነው። አይደለም። አይ መጀመሪያ ያንተ ጥያቄ ምን መሰለህ? አንድ የማይረባ መምህር ለምጠይቀው ጥያቄ የሚያወጣው ጥያቄ ነው። ችግር የለም። ባይዘው ይሄ አሁን የኔ ብቻ አይደለም። ባይዘው የኔ ብቻ ከመሰለ ተሳስተሃል። አይ ያለ ሰው ምናልባት ያንተ የሚከተሉ እንዳንተ አይነቱ የሚከተሉ ሰዎች ነው። ሁላችን ይሄው እኛ ወደ ገብርኤል ቆይ ሶሊ አድምጠኝ እስቲ ዳንኤል፣ እንደው ሁሉ ጊዜ በቃ አፌ ላይ እንደቆምክ ሁሉ ጊዜ ሰው ላይ አፍ እንደቆምክ በቃ ለምን ሳትደምጥም? እሺ ልጠይቅህና ከዛ ዝም ልበል ልሰማ ማለት ነው። አፋሮች ምን ይላሉ መሰለህ? እንደማመጥ ሶል ታወራለህ አልኩ። ይሄው እኛ ሁሉ እዚህ ያለን ወንጌል አማኞች መጽሐፍ ቅዱስ ውስጥ ካለ ወደ ገብርኤል መጸለይ እንፈልጋለን እያለ የእግዚአብሔር ቃል ውስጥ ያንን ድርጊት አለመፈጸም ነውር ነው። የአምላካችን ቃል በጣም ነው የምናከብረው። የእግዚአብሔር ቃል ውስጥ አንተ ወደ ገብርኤል የምትጸልይበትን ያንን ኤቪደንስ ከእግዚአብሔር ቃል ማስረጃ ስጠን። ጥቅስ ጥቀስ፣ በዚህ ቃል መሰረት ብለህ ንገረን፣ እንሰማሃለን። ይሄው ቀጥል ብራዘር። ወንድምነት ሰላም ብያለሁ። ዌልካም ብራዘር። ወንድም አለም አንተ ትምህርት ሳይሆን ማለት ሰውን አሳምነ ነገሮችን ማስረዳት ሳይሆን ነገሮች ማበላሸት ነው እየነገርክኝ ያለው አሁን እያወራው ያለው። እግዚአብሔር ቃል ወደ ገብርኤል ጸልዩ አላለም። እግዚአብሔርን የምናገኝበት መንገድ እንጂ ወደ ገብርኤል ወይ ወደ ጻድቃን ወይ ወደ ጸልዩ የሚል መጽሐፍ ቅዱሳዊ ነገር አይኖርም። ግን እግዚአብሔር የምናገኝበት መንገዶች ግን አሉ። አንተ ፓስተር ጋር ጸልይልኝ ብለህ ስታወራ ጸልይልኝ ብለህ ብዙ ነገር ስታደርግ ወይ ነብይ የተባለ ሰውዬ ጸልይልኝ እባክህ ብለህ ገስት ሃውስ እንደምትሄደው እኛ ግን ገብርኤል እባክህን አማላጅ ሆይ እግዚአብሔርን እንዲሰማ፣ ምክንያቱም የእግዚአብሔር መልእክተኛ ነው። ያ ነው የምናምነው እንጂ አንተ እንደ ገስት ሃውስ ተከራይቶ አንተ ጸሎት እንዲያደርግልህ ለምን ቀጥታ አንተ ራስህ ወደ እግዚአብሔር ወደ ኢየሱስ ለምን አትጸልይ? እሺ ስለዚህ ከአንተ አይነቱ ፓስተርና ነብይ ከተባለው በላይ ትልቅ ክብር ላለው ገብርኤልን ጸልይልኝ ብለው ምንድነው ጥፋቱ? ምንድነው ጉለቱ? እሺ ሶሊ ደግሞ አማላጅነቱን እየነገርኩ ነው አይደል? ዳንኤል 8:17 ጀምሮ ያለው ነገር አንብበው። ሉቃስ 1:19 ላይ ያለው ነገር አንብበው። ስለ ገብርኤል ስለ ሶስቱን ህፃናትን ያዳነበት መንገድ አስዩ። ቆይ እንመጣለን፣ እሱ ላይ ደግሞ እንመጣለን፣ እናወራለን። ገብቷል አይደለ? አሁን ግን ስለ ነብይ ስለ ምናምን ይሄ ክፍፍል የመጣበት መንገድ የራሳቸው ምንድነው ክብር አላቸው አይደል? ነብይ የተባለ ሰውና አንድ ተራ ምእመን ከፋፍለ የምታስቀምጣቸው መንገድ ለምንድን ነው? ጥሩ፣ እሱን ደግሞ እንመጣለን፣ እናወራለን። ሶላ አሁን ደግሞ ስማኝ፣ በቃ አሁን ስማኝ። የወደድኩት ነገር ምንድነው? መጽሐፍ ቅዱስ ውስጥ የለም አልከን። በቃ ቴንኪዩ። ጥያቄ ምን ነበር ላስታውስ? መጽሐፍ ቅዱስ ውስጥ ካለ አንድ ጥቅስ ስጠን ያልኩ፣ ግማሽ ጥቅስ ስለማይጠየቅ። ስለዚህ የለም የሚለው ቃል በቃ እኛ ልባችንን ይዞታል። መጽሐፍ ቅዱስ ውስጥ አለ። አንዴ አክስቴ ሚታርኪ በቃ አለመኖሩን ነው የጠየቁ። አለ ወይስ የለም ነው? የለም ብለህ መለስክልን። እግዚአብሔር ባርክ። የኛም ጥያቄ እሱ ነው አለ። ኦኬ። ብዙ ሰዎች ቆይታ አዳም ስሜት ያቱኝ። አንቺ ደግሞ ብዙ ሰዎች መጽሐፍ ቅዱስ ውስጥ ያለ ትምህርት ነበር የሚመስላቸው። ሰዎች ወደ ገብርኤል ሲጸልዩ ዛሬ ለምሳሌ ብዙ ሰው ወደ ገብርኤል ይሳላል። በጣም ብዙ ሰው ማለት ነው ስለትን ያቀርባል ወደ ገብርኤል። መጽሐፍ ቅዱስ ውስጥ ያለ አማላጆች ናቸው ብያለሁ። አማላጅ ናቸው።
ጥሩ እኮ አማላጅ ነው ለሚለው ትምህርት እኮ አንተ ጸሎትና ልመናን ወደ አንተ ወደ እሱ እንደምታደርስና እሱ ደግሞ ያንተን ልመናና ጸሎት እንደሚቀበል ማስረጃ መጽሐፍ ቅዱስ ውስጥ የለም እኮ አይደል? ካለስ አማላጅ ምን መሆኑን አታውቅም ዳንኤል? ምን ሆነ ነው ግን? እሺ አማላጅ አንተ እስቲ ልንገር እስቲ ፓስተርህ ምን ነው? ወይ ደግሞ ነብይ የተባለው ጸልይ ለምትላለህ ፓስተሬ ያንተ ፓስተር ወይ ደግሞ ይጭፋ ወይ የሳምበዲ ጋይስ ሂደ ጾለት አድርገህ እባክህ ገስት ሃውስ ላይ ጾለት የምታደርገው ለምንድን ነው? ወይ ናት ዩ ዳይሬክትሊ እግዚአብሔር ጋር ለምን አትገናኝም? እሺ ጥሩ ልመልስልህ። እግዚአብሔር ጋር ዳይሬክት እንገናኝ። ቆይ ልመልስልህ ብራዘር፣ አንዴ ልመልስልህ። በደምብ ስማኝ። እግዚአብሔር መልስልኝ።